እግዚአብሔር ይባረክ። እሺ አክሊሉ ሰላም ነው? እንደና እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ምን ያስታውቃል? ፕሮፋይል እኮ ያስታውቃል። አይ ነጠላ ያደረገ ሁሉ አያስታውቅም። ምናልባት የሌላን ሰው ኦርቶዶክስ ነኝ። ነጠላ የሚያደርገው ኦርቶዶክስ ብቻ ነው። አዎ፣ ግን የሌላ የሞተም ሰው ሙሾም በርዶም ስላሉ በርዶም የተቀመጠ ነጠላ ያደርጋል። ማንኛውም እሺ፣ ቀጥሉ ኤርሜ። ተቀበለው ቢሉ አክሊሉ ምንድን ነው? ከቅድም ጀምሮ በጣም ሲያቁነጠንጥ ነበር። መሪ የተናገሩ መጣ አስሬ ማይክን ስትከፍት ያቁነጠንጣል ምናምን ነበር ማለት ነው። ያቁነጠንጣል ማለት ነው። አርፋ አትቀመጥም። አስሬ ማይክን ትከፍት ነበር። ምንድን ነው እንደዛ ስርዓት አልነበረህም። ለዛ ነው ያስወረድኩ። አሁንም አስወርዳለሁ። በዚህ ስርዓት ከሌለ ብታስወርደኝ ችግር የለውም። ብታስወርደኝ ከገነት ብታወጣኝ ነው የሚመስለው። በመጽሐፍ በስርዓት ብታወራ በመጽሐፍ ቅዱስ ታምናለህ? አንድ የተረጋጋ ተንፍስ። መጀመሪያ አንድ የተረጋጋ። ምን ሆነ ነው እንደዚህ በጣም ብስጭት ያልከው? ምን ሆነ ነው? ገድላቱ ስለተነኩ ነው? ለምን ይለበሳቸው? እና ታዲያ ምንድን ነው እንደዚህ የሚያስቆጣ? ገብተህ እንደዚህ ቁና በሳቸው አለበሳቸው። ለምን በሳጫለሁ? እሺ ወደ እንትኑ እንሂድ። አሁን በተነሳው ሀሳብ ላይ ችግር አለ? በመጽሐፍ ቅዱስ ታምናላችሁ እናንተ? በመጀመሪያ እኛ እኮ ችራ የምንል ሰዎች ነን። እሺ ያንን ካመንክ ቅዱስ ጳውሎስ ተጋድሏል። ምን ብሎ ነው የተጋደለው? ገድል አለ መጽሐፍ ቅዱስ ላይ ገድል አለ። ምን ብሎ ነው የተጋደለው? ተጋድሏል ስትል ቅዱስ ጳውሎስ ምንድን ነው የተጋደለው? ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል አለ። መልካሙን ገድል ተጋድያለሁ። ምንድን ነው ያ መልካም ገድል? ምንድን ነው? በቃ ክርስቶስን የተቀበለ ሰው፣ ክርስቶስን ያወቀ ሰው ሩጫው ገድሉ ምንድን ነው መልካሙ ገድል? ምንድን ነው ያ መልካሙ ገድል? ምንድን ነው? ጳውሎስ በዘመኑ የተጋደለው ያ መልካም ገድል ምንድን ነው? ስለ ሃይማኖት፣ ስለ እምነቱ ተጋድለዋል። እምነቱ ምንድን ነው? ጳውሎስ ኦርቶዶክስ ተዋሕዶ እንደዛ ነው የማውቀው። ሙስሊም አልነበረም? እርግጠኛ ነህ? ኦርቶዶክስ ነበር? መናፍቅ መቼም አልነበረም። መናፍቅ አልነበረም። እውነት ነው። እሺ ጳውሎስ ምንድን ነው እስኪ ኦርቶዶክስ ለመሆኑ ነው የተጋደለው? በዛ ነው የተጋደለው ጳውሎስ እኮ ይኸውልህ ወንድሜ በጥምቀት ያምናል፣ ተጠምቋል። ጥምቀት ለድነት እንደሆነ ያምናል። ጥያቄ ላንተ አሁን ከዛ በኋላ ትነግረኛለህ አንተ። ጮክ ወንድም አንዴ እየተደማመጥን ድንገርህ አንዴ ቆይ እንዴ ነገርከኝ እኮ ኦርቶዶክስ ስለሆንን የተጋደለው አልከኝ። ኦርቶዶክስ ነው እውነተኛ ቀጥተኛ ማለት ነው። ኦርቶዶክስ ማለት ለዛ ነው የተጋደለው አልከኝ። አሁን አንተ በቃ ማስረጃ ትሰጠኛለህ። ጳውሎስ በጥምቀት አምኗል ኦርቶዶክስ። ቆይ ስለ ጥምቀት እንመጣለን ወንድም አለ። አሁን ጳውሎስ ብለህ ከዛ ጥምቀት ምናምን ካልከኝ ያው ብዙ ነገር ውስጥ ልንገባ ነው። መጀመሪያ ጳውሎስ ኦርቶዶክሳዊ ስለመሆኑ ወይንም የተጋደለው መጋደል የኦርቶዶክስ ሃይማኖቱን ሊያስጠብቅ ስለመሆኑ ማስረጃ ስጠኝና ከዛ ወደሚቀጥለው እንሄዳለን። ችግር የለውም። ልስጥ ይኸውልህ ስጋው ደሙን አማናዊ ነው ብሎ ያምናል። ጥምቀት ለድነት ብሎ ያምናል። ቆይ ልጨርስ። አሁን ተናገርክ አይደለም? ኧረ በእናትህ ስትናገር ሰማሁ አይደል? እኔ የምትሰማኝ ከሆነ ልናገር። ማስረጃ እየጠበቁ ነበረ እኮ ጥምቀት ለድነት የሐዋርያት ሥራ 22 ላይ ምንድን ነው ያደረገው ጳውሎስ? ሐናንያ ምንድን ነው ያደረገው? ወደ ሐናንያ ሂድ አለው ጌታ። ሂድ ወደ እዛ አለው። እዛው አድኜሃለሁ አላለው።
ሄደ ምን ትጠብቃለህ አለው። ፍጠን ተጠመቅ ከኃጢአትም ታጠብ አለው። ይሄን የኦርቶዶክስ አስተምሮ ነው። ይሄ ከኃጢአት መታጠብ በጥምቀት እንደሆነ አዲስ ፍጥረት መሆን በጥምቀት እንደሆነ ይሄ የኦርቶዶክሳዊ ትምህርት ነው። ኦርቶዶክስ ላይ ይመጣል፣ ችግር የለውም። ለዚህ ነው ኦርቶዶክስ ነው ያልኩት። ለዛ ነው ስጋው ደግሞ ያ ስጋ ደም ዕዳ አለበት ይላል። እንደማመጥ ወንድሜ እንደማመጥ ወይስ ዝም ብለህ ማውራት ነው የምትወድ? እሺ ዝም ብለህ ማውራት የምትወድ ከሆነ ወይ በቃ እኔም ማይክ ሚዩት ላድርግና ይሄው እዚህ ውስጥ 499 ሰው አለ፣ ኦልሞስት 500 ሰው። እሺ ላውራ። ዝም ብለህ ወይ አውራና ከዛ አውርተህ ስትጨርስ መውረድ ትችላለህ። ቴንክ ዩ። እሺ የኔ መጀመሪያ ጥያቄ ምንድን ነው? ከፈቀድክለት እኔ አንድ ጥያቄ ልጠይቀው፣ አንተ ከፈቀድክለት እንዲያወራ። ሩጫዬን ጨርሻለሁ ነው ያለው አይደለ? አክሊሉ ሩጫዬን ጨርሻለሁ ነው ያለው? አዎ ሩጫዬን ነው ሩጫውን ነው የሚለው? ሩጫው ማለት በምድር ላይ የነበረውን ገድል ነው፣ የተጋድሎውን ነው። ስማ አገልጋይ የራሱን ሩጫ አይሮጥም። ድነት አገልጋይ የራሱን ሩጫ አይሮጥም። ይኸውልህ ድነት ቅጽበታዊ አይደለም። ይኸውልህ ሩጫዬን አይባልም፣ ሩጫውን ጨርሻለሁ ነው ያለው። አገልጋይ የራሱን ሩጫ አይሮጥም። እሺ የሚሮጠው የተሰጠውን የወንጌል አደራ ነው። እዚህ ጋር ራሱ በጣም ስተሃል። ሩጫዬን አይልም፣ ሩጫውን። መቃብር ላይ የሚጻፉትን ሩጫዬን ጨርሻለሁ ብል ሩጫውንም ይኸውልሽ፣ ሩጫውን ብትይው ከአሳም ኮንሴፕት አያስቀይረው። ምን ያስቀይረው? ሚውት እያደረኩህ ነው የማወራው። በጣም ስተሃል እዚህ ጋር ራሱ በጣም። አገልጋይ የራሱን ሩጫ አይሮጥም፣ ሩጫውን ነው የሚለው። የእግዚአብሔርን ሩጫ ነው የሮጠው። እሺ ከቢኒ ጋር ቀጥል። አንድ ሰው ደግሞ ባወራ ጥሩ ነው። ከአንድ ሰው ጋር ባወራ ጥሩ ነው። ሩጫ ማለት እምነት ካመንሽ በኋላ ክርስቲያን ከሆንሽ በኋላ ክርስቶስን ከተቀበልሽ በኋላ ክርስቶስ ቆይ አሰርፈኛ እና ደግሞ ተነገር ልንገራት ልመልስላት ብዬ ነው። ልመልስላት ለጠየቀች በቃ ልጠይቅ አይደል ያለችው? ቃሉን እኮ ነው ያስተካከለች እኮ ልንገራት አስተካከለች እኮ በደንብ ላስተካክልላት ብዬ እኮ ነው። በጣም ትጮዋለህ ወንድም አለም፣ ተረጋግተህ አውራ። ለዚህ እኮ ነው ምንድን ያበሳጭ ያልኩ እኮ ለዚህ ነው። ተበሳጭተሃል እና ረጋ በል። እኔ ሚዩት ያደረግኩ በቃ ረጋ በላ። ካልተበሳጨ ላቀቅ ድረስ ለምንድን ነው ወንድም አለም? አንዴ ተረጋጋ። አሁንም እያወራው ደርበህ ታወራለህ። ተረጋጋ እና ቀስ ብለን እናውራ። ምን ትቸኩላለህ? ምትሄድበታለህ ካለ በቃ ወይ ሂድ፣ ግን ቀስ ብለህ ማውራት የምትችል ከሆነ ቀስ ብለን እናውራ። ኦኬ አስተካከለች። ያስተካከለች ሩጫዬን ሳይሆን ሩጫውን ጨርሻለሁ ነው ያለው ጳውሎስ። በቃ ይህም በስርዓት አስተካከለች። ካስተካከለች በኋላ ተባረኪ እህት አለም ብለህ ከዛ ወደሚቀጥለው ነው የሚገባው እንጂ አንተ የተሳሳትከውን መጽሐፉ ያላለውን ቃሉን አንተ አንሻፈህ ስትናገር እሷ ስላስተካከለች እንደገና እሱን ቅን ለማድረግ ስትሞክር አሁን አንተ ቅን መሆን ነው። ልክ አይደለም። በቃ አስተካክላለች። ቴንኪዩ ማለት ነው። ከዛ አሁን ወደሚቀጥለው እንሂድ። እሺ ኦኬ። ጳውሎስ ምን ነበር አልከኝ? መቼ ገና አልጨረስንም እኮ የጀመርነው መቼ ጨረስነው? ጳውሎስ ኦርቶዶክሳዊ ነበር አልከኝ። ስለዚህ መጋደሉ ኦርቶዶክስ ስለሆነ ነው ለእምነቱን የተጋደለው አልከኝ አይደል? ተሳሳትኩ? ኦኬ። ከዛ አሁን ጳውሎስ ገድላቶችም ነበሩት፣ ሌሎች ገድላቶች የሚያነባቸው ለተግሳጽ ልብን ለማቅናት የእግዚአብሔር መንፈስ ያለባቸውን መጽሐፍ ተቀበሉ ይላል። በቃላችንም በወጋችንም በመልእክታችንም የነገርናችሁ ያዙ ይላል። ጥያቄ ጳውሎስ ገድላቶች ነበሩት የሚያነባቸው? መቼስ ጳውሎስ አሁን ኦርቶዶክሳዊ ነው ካልከኝ ገድላትና ድርሳናቱን ሳይቀበል እንዴት ኦርቶዶክሳዊ ነው? ያዙ እኮ ብሎ አስተማረ። በፍጹም በጣም ይቅርታ ገብቶብኝ ነው። ችግር ደግምልሃለሁ። ጥያቄውን በደንብ አድምጠኝ ወንድምዬ። ጳውሎስ ገድላትና ድርሳናቶች ነበሩት ወይ? ምክንያቱም ኦርቶዶክስ ነው ካልከኝ ገድላትና ድርሳናቱ መቀበል አለበት።
ስለዚህ ገድላትና ድርሳናት ነበሩት ወይ እያነበበ እሺ ኢየሱስን ከተቀበሉት ኢየሱስ በቅርብ ጊዜ ከተቀበሉት በዛን ጊዜ ኢየሱስን ከተቀበሉት አንዱ እኮ ነው ጳውሎስ አንዱ አይደል እንዴ? ስለዚህ እነሱ ያስተማሩን ነው። እኛ ኢየሱስን የተቀበሉት እነማን ናቸው አላልኩም ወንድም አለ። ገድላቱና ድርሳናቱ ነበሩት ወይ ጳውሎስ ነው ያልኩ። በመጀመሪያው ክፍለ ዘመን የነበረ ሰው ነው እሱ። ኢየሱስ ሞቶ ካረገ በኋላ ገድላትና ድርሳናት ነበሩት ወይስ አልነበሩትም? ለምዶ ባጭሩ ባትመልሰው ወንድም ነበሩት። እሺ ምን አይነት እነማን ነበሩ? እነ ጣቁስ ነበሩት። የሐዋርያት ሥራ ምንድን ነው? ነበሩት። የሐዋርያት ሥራ ምንድን ነው? የሐዋርያት ሥራ እኮ ገድል እኮ ነው። የሐዋርያት ሥራን እያነበበ ነበረ ጳውሎስ። ወንድሜ የሐዋርያት ሥራን እያነበበ ነበረ ጳውሎስ። የሐዋርያት ሥራ እሱ ከመምጣቱ በፊት ነበረ። ይሄን ታምናለህ አታምንም? የሐዋርያት ሥራ ጳውሎስ ከመምጣቱ በፊት ገድል እኮ ነው። የሐዋርያት ሥራ የእነሱ ኑሮ የሚሰራ ወንድም አለም አንተ 50 እንደ ኦክቶፐስ 50 ሀገር ምናምን አበጅታ 10 ቦታ ነው እንደምረግጠው። ቆይ እስኪ ጥያቄ መጠይቅህን ተረጋጋ። ኧረ ተረጋጋ ወንድም አለም እንዴ ስርዓትች እንደዛ ያደረግ አልገባኝም። ስለዚህ የሐዋርያት ሥራ ከጳውሎስ በፊት ተጽፎ ተቀምጦለት ነበረ። እሱን እያነበበ የሐዋርያት ሥራ ይኸውልህ ወደ ሐናንያ እኮ ሄደ። ይኸውልህ የምነግርህ ሐዋርያት አግኝተውታል፣ ተገናኝቷል ከሐዋርያት ጋር። ስለዚህ የሐዋርያትን ገድል አየ። በእነሱ በሚመስለው መንገድ ሄደ። እነሱ መሰለ እራሱ ገድል ነው። እኛ ትምህርት ነው የሐዋርያት ሥራ። እኔ እኮ አሁን የጠየቅኩህ በጣም አጭር ጥያቄ ነው። እንዴት ነው 1 ሲደመር 1 2 ነው ወይ ስትባል አይ 1 ከግማሽ ተቆርጦ ከዛ 2 ጋር ተደምሮ ሲቀነስ 1 ከዛ ደግሞ ግማሽ ስንጨምርበት ወደ 2 ይመጣል ምናምን፣ እንደዛ እኮ አይደለም። በጣም ሲምፕል እና ስትሬት ፎርወርድ ጥያቄ ነው የጠየቅኩህ። በጣም አድምጠኝ። ለመመለስ ስለቸኮልክ ጥያቄውንም እየሰማህ አይደል? አልቸኮልኩም። በቃ እሺ፣ አሁን ጥያቄውን በቃ ስማ፣ በደንብ ደግመላለሁ። እሺ ኦኬ። ጳውሎስ ገድላትና ድርሳናቱ ነበሩት ብለኸኛል። ኦኬ፣ ስለዚህ ገድላትና ድርሳናት ከነበሩት እስቲ አሳየኝ አንዱን ገድላትና ድርሳናት ስለ የሐዋርያት ሥራ አልከኝ። ስለዚህ እያልከኝ ያለህም የሐዋርያት ሥራ ጳውሎስ ሐዋርያ ከመሆኑ በፊት የተጻፈ ነው አይደል? በአንተ እንትን እሱ ከመምጣቱ በፊትም የሐዋርያት ሥራ ነበረ። የሐዋርያት ሥራ የሐዋርያት ተጋድሎ በምድር ላይ ነበረ። በቃላቸውም ይሰብካሉ፣ ኢየሱስን በመልእክታቸውም ይሰብካሉ። ጳውሎስ ሳይመለስ ተጽፏል። ሰምተዋል። ይኸውልህ ሙሉ ጥቅሉ ሳይሆን ስለዚህ እያልከኝ ያለኸው ቆይ አስጨርሰኝ። እየተረዳሁ አይደለም። ምንም እየተረዳሁ አይደለም። ቀላል ጥያቄ የጠየኩህ አንተ ብቻ እኮ እየሰማሁ ነው እኮ ያሉት። አንተ ብቻ አሁን እኮ አንተ ብቻ ነው አሁን አዋቂ እየተናገርክ ያለው። እሺ ልጠይቅህ፣ ጳውሎስ ሳይመለስ የሐዋርያት ሥራ ነበር አልነበረም? ኧረ በቃ ቆይ አንድ ጊዜ ወንድም አለ እባክህ። አሁን የሐዋርያት ሥራ ነበር አልከኝ። መቼ ነው ጳውሎስ እሱን ያነብ ነበር? መቼ የተመለሰው ጳውሎስ ታውቀዋለህ? እንትኑ ወንድሜ ኧረ ረጋ በል እባክህን፣ በጌታ ረጋ በል። አሁን አንተ የሐዋርያት ሥራ ተጽፎ ነበር አይደለ? ጳውሎስ ሐዋርያ ከመሆኑ በፊት የሐዋርያት ሥራ ተጽፎ የተጻፉም አሉ። እሱ ሐዋርያም ከሆነ በኋላ የተጻፉም አሉ። ስንት የሐዋርያት ሥራ አለ እንዴ? እነዛ እኮ የጻፉት እንትኖች እኮ በአንድ ቀን የተጻፉ አይደሉም። በአንድ ቀን ተጽፎ የተቀመጡ አይደሉም። እነዛ የሐዋርያት ሥራ ያሉት ታሪኮች ጥያቄ ገብተዋል ግን ወይስ ምንም አይገባውም? አእምሮ ውስጥ ዝም ብዬ ማፈሰዋ እንደሆነ ድንጋይ ላይ እንደማፍሰስ እኔ የምናገረውም ገብተዋል፣ ግን እንዳልገባ ትመስላለህ። አልገባኝም። ምክንያቱም የምትናገረው ደርዘን የሐዋርያት ሥራ ቆይ ልንገርህ፣ አስረዳ። መቼ ጻፉ የሚለውን እኮ ላስረዳ እኮ ነው። በአንድ ቀን አይደለም የጻፉት የሐዋርያት ሥራ። እሺ አውርተህ ስጨርስ ንገረኝ። እሺ አንድ ያክል ይለ ተደማምጣችሁ ታወሩ ጥሩ ነው። ይሄን መልስ ከመለስክልን ከዛ ትቀጥለህ ታወራለህ። የሐዋርያት ሥራን ማን የጻፈው? ኮሜንት ዝጉልኝ አንዴ።
ኮሜንት ዝጉልኝ ቶሎ በፍጥነት። ሉቃስ ሉቃስ ነው የጻፈው አይደል? ሉቃስ ጽፏል። ጳውሎስ ጽፏል። ጳውሎስም ከተመለሰ በኋላ ጽፏል። አድመጣኝ እየተራመደ ሉቃስ ነው አይደል የጻፈው? የሐዋርያት ሥራ ጽፏል። በቃ ጳውሎስም ጽፏል። የጠየቅኩም መልስልኝ ነው የምልህ፣ መጮህ አይደለም። ሉቃስ ነው የጻፈው አይደል? አዎ ጽፏል። እሺ ጳውሎስም ጽፏል አይደል? አዎ። ከጳውሎስና ከሉቃስ ማን ነው ቀድሞ የሐዋርያት ሥራ ነው የጻፈው? ሉቃስ። እሺ በስንት ዓመተ ምህረት ነው የጻፈው ሉቃስ? ለማን ነው የጻፈው? በቃ ጽፏል። ከሱ በፊት ጽፏል። ከሱ በፊት ጌታ የተቀበለ ስለሆነ ከሱ በፊት ጌታ የተቀበለ ቢሆን ስለሆነ ኦኬ። ሉቃስ ለማን ነው የጻፈው? ነው እንጂ መጽሐፉን ሳያስኩ እንጂ አሳይህ ነበር። መጽሐፉን በእጅ አላስኩትም። እሺ ሉቃስ ለማን ነው የጻፈው ነው ያልኩ። እንዴ ምን ማለት ነው? ለማን ነው የጻፈው ሉቃስ? ለቤተ ክርስቲያን ነው የጻፈው ወይስ ለግለሰብ ነው የጻፈው ወይ ለሁለት ሰዎች ነው የጻፈው? ሲጽፍ ሉቃስ ለቤተ ክርስቲያን ነው እንጂ ቤተ ክርስቲያን ለቤተ ክርስቲያን የሚጻፈው እንጂ ለግለሰብ ይጻፋል እንዴ? ገደል ወይም ደግሞ የሐዋርያት ሥራ ለግለሰብ ይጻፋል? ለሁሉ ነገር ለቤተ ክርስቲያን ነው የሚጻፈው። ይሄንን እንኳን ሳታቅ ነው። አሁን ክፈቱለት ኮሜንት። ይሄን ሁሉ ሳታቅ ነው አይደል? ገብተው ዋይ 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 ዋይ። እሺ ያወቀውን ተናገራ፣ ተናገር። እስኪ ምንድነው የምትናገረው? እስኪ ያው ገባ ዋይ ዋይ የምትለው ዋይ ዋይ ከማለት ኦኬ። አሁን ዋይ ዋይ ከማለት ሚዩት አድርግ። መጽሐፍ ቅዱስ ላይ አለ። አየሁ አይደለ? መጽሐፍ ቅዱስ ላይ ራሱ ገድል አለ። እየሰማኸኝ ነው? ሚዩት አድርግ። ሚዩት አድርግ ብዬ ስልህ ገደል ትላለህ። እናንተ ገደል እያወራህ ራሱ ማለት ነው። ገደል አትሳደብ። በቃ አሁን ይሄ እንግዲህ ይሄ ሁለተኛ ጠቢያችሁ መገለጫችሁ ነው። እሺ ቅዱስ ሉቃስ ነው የጻፈው። ከዚህ በኋላ ካንተ ጋራ እውነተኛ ኦርቶዶክሳዊነትህ ስለተገለጠ በሚገለጥበት ማለት ነው ስለተገለጠ ይሄንን ለስንፍና አላሳይህና እታች ወርደህ ታብታብ ታደርጋለህ። ብራዘር ካንተ ጋር ማንም ጮህ የለም። ከሄዶስ ጋር መንቀጥ ይሻላል። ጸሐፊው ቅዱስ ሉቃስ ነው የጻፈው። የሉቃስ ወንጌልና የሐዋርያት ሥራ ነው የጻፈው ለአንድ ግለሰብ ነው። እሱ ለቤተክርስቲያን ነው ብሎ አለ። ውሸታም ነው። ሄደህ ውዳሴ ማርያምህን ድገምታች ብራዘር። እዚህ ምንም በማታውቅበት አትበል። መጽሐፍ ቅዱስን ቅዱሳት መጽሐፍትን በመጀመሪያ አጥና። የከበረ ቴዎፍሊዮስ ለተባለ ሰው ነው የጻፈለት። እታች ውረድ። ቴዎፍሊዮስ ሆይ ብሎ ማለት ነው። ለአንድ ግለሰብ ነው የተጻፈው። ኦኬ። ጸሐፊው ቅዱስ ሉቃስ ነው። የሐዋርያት ሥራና የሉቃስን ወንጌል ሲጽፍ ሁለቱን መጽሐፍ የጻፈው ሉቃስ ነው። ሉቃስ እሱ ከጌታ ሐዋርያት መካከል ነው አለ። ውሸት ነው። የጌታ ሐዋርያ አይደለም። ከ12 ሐዋርያት ውስጥ የለም። ሉቃስ የለበትም ስሙ። ኦኬ። ስለዚህ ያው ሉቃስ ወንጌል ሐዋርያት ሥራ መጽሐፍ ምዕራፍ 1 ቴዎፍሊዮስ ሆይ ኢየሱስ የመረጣቸው ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍሁ ይላል። ለማ ቴዎፍሊዮስ ለተባለ ሰው ለቤተ ክርስቲያኑ ለግለሰብ የጻፈው ይመስላል። ለቤተ ክርስቲያኑ የግለሰብ እንዴት ይጻፋል አለ። ወሪያም እንላለን። ሉቃስ ወንጌል መጽሐፍ ምዕራፍ 1 ለከበረ ቴዎፍሊዮስ የከበርህ ቴዎፍሊዮስ ሆይ ለግለሰብ ነው የተጻፈው። ልብ በሉ። ከመጀመሪያው አይን ያዩትና በአይን ያዩት እና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። ጸሐፊው ማን ነው? ቅዱስ ሉቃስ። ግሪካዊው ለማን የጻፈው? ቴዎፍሊዮስ ለተባለ ግለሰብ ማለት ነው። ሐዋርያት ሥራን ጳውሎስ ጽፎታል። ሰኔ ጎልጎታ ነበር። በመጀመሪያ እዚህ አቅመ ውይይት ላይ ለመድረስ እንትን አላልክ። ዝም ብለህ እንትን አትጮህብን። ቢኒ ምን ሊሰማህ እኮ አልቻለም። እና አንዳንዴ አንብቡ በንዴት እንትን በጨብሲና በሚርቃና አይደለም አናዱ ነው። በንዴት አይገባም ወንድሞቼ፣ ኦርቶዶክሳውያን በንዴት አይገባም። ስለምትናገረው ነገር እርግጡን ወቅ የትኛው መጽሐፍትን ለማን እንደጻፈ መቼ እንደተጻፈ ወይ ዘመን ጠቅሰህ ተናገር። ዘመኑን እንኳን ባታቅ ለማን እንደተጻፈ ለየትኛው ግለሰብ እንደተጻፈ ወቅ። ሐዋርያት ሥራና ሉቃስን ቴዎፍሊዮስ ለተባለ ለአንድ ግለሰብ
ቅዱስ ሉቃስ የጻፈው መልእክት ነው። ለቤተ ክርስቲያንም በኋላ የተነገረ መልእክት ነው ማለት ነው። እንዴ ዝም ብሎ በንዴት አይሆንም ወገኖቼ። እንዲህ ምን ታረጉት? እነዚህ መጽሐፍቶች ተመቱባችሁ እኮ አድቀቀን ላይነሱ ገለባ መሆናቸውን በሰዎች ፊት አሳየናቸው። አሁን ጦዘ ማለት ነው። አባቶች ሁሉ እኮ ገና ሚያዝያ ላይ ሊሰበሰቡ ነው በእነዚህ መጽሐፍቶች ጉዳይ ማለት ነው። ሊቃውንት አሉን፣ አባቶች አሉን። እኛ አምልተው አስፍተው አንቦርቀቀው አንዘርጥተው የሚተረጉሙ የት ያውቁና መናፍቃኑ ወንጌል የት ያውቁና ብለው ሲሉ የነበረ ይኸው ኤርሚያስ ገድላት ድርሳናት ውስጥ እየተደበቀ ወንጌል የት ያውቅና መጽሐፍ ቅዱስ አያውቅ ብሉያትን አዲስ ኪዳንን አያውቅ ሲሉ የነበረ ሁሉ ባልቴቱም ሽማግሌውም ማለት ነው ፍንዳታውም ጎረምሳውም ስትፈነጭ የነበረ አሁን አባቶቹ ሁሉ ተጠራሩበት ማለት ነው። ለቃውን ለአባቶች ትራንስፖርት ማምጫ ብለው ሊቃውንት ጉባኤ ከ7 እስከ 9 ሚሊዮን ብር ድረስ ያስፈልገናል ብለዋል። እውነት የትራንስፖርት ክፈሉላቸው። አንዳንዶቹም አሁን ከጎጃም ከጎንደር ከትግራይ ስለሆነ የሚሄዱት በባስ መሄድ አይችሉም። ወደ አዲስ አበባ ይሰብሰቡ። አንደኛ ዝክረ ኒቂያ ነው። የኒቂያ ጉባኤ የተደረገበት 1700 ነው ምናምን ነገር ዓመትኛ ነው ይመስለኛል። አዎ 1700 ዓመት ዝክረ ኒቂያ ነው። እሱን መታሰቢያ በማድረግ ነው። ከሱ ጋር አብሮ እግረ መንገድ በመሄድ ማርያም ጥንተ ሐብሶ አለባት የለባትም ገድላት ድርሳናቱስ እንዴት ይሆኑ መናፍቃኑ እየገለጡ ግማሾቹ በመጽሐፍ እንደነ መርጌታ አይነቶቹ ማለት ነው። መርጌታ እኮ ጨፍጭፎ እኮ ነው የጣላቸው። ባይዘው መርጌታ የላክልኝ መጽሐፍቶች ደርሰውኛል፣ ዛሬ ተቀብያለሁ። እግዚአብሔር አምላክ ይስጥልን ወንድማችን፣ ያንተ መጽሐፍቶችንም ጭምር ስለላክልኝ በጣም ደስ ብሎኛል በጣም እና መርጌታውን እዚህ የምታዩት መርጌታ ከ14 በላይ መጽሐፍት ነው የጻፈው። በ14 በላይ መጽሐፍት ማለት አንክቶ ነው የጣላቸው። አንቱ የተባለ መምህር ነው። አንቱ የተባለ ሊቅ የተባለ ማለት ነው። እዚህኛ ጋር ቲክቶክ ላይ ስላገኘው ነው አንቱ የተባለ አልኩ። ዝም ብሎ ተራ መርጌታ እንኳን አይደለም፣ አስተማሪ ጉባኤ ዘርግቶ የሚያስተምር ማለት ነው። ብዙዎችን መርጌቶች ብዙ ሊቃውንትን ያወጣ ማለት ነው። እና አሁን ጫጫታው በዛ ማለት ነው። መንጫጫቱን ትታ አሁን ልቅ ትናንትና እነ ኢዮብ ዘሚካኤል ሲሰድቡን እኮ ነበር። አውጥተን ታምረ ማርያም ላይ ያሳየናቸው በካሜራ እያሳዩን ታምረ ማርያም ላይ ማርያምን በደማስቆ የጠራችው እመቤታችን ነች ይላል፣ አሳይተውናል መናፍቃኑ አሉ። እና ውሸት ነው ባካቸው ስክሮል እያደረጋችሁ ለፉ አሉ። የኤርሚያስን ፔጅ ስታዩት ራሱ አክሊለ ስክሮል እያደረጋችሁ ለፉ አለ። የዳንኤልና የሱን ስታዩ ስክሮል እያደረጋችሁ ለፉ፣ አትግቡ፣ አታናግሯቸው ምናምን ነገር ብለዋል። አሁን ራሱ ኢዮብ ዘሚካኤል ትናንትና እኛ ይዘን እንሞግት የነበረውን አሁን መሞገት ጀመረልህ። ምን እያለ እንዲህ እያለ ምን እያለ አለበት ብሎ ሰው ካመነ ስህተት መሆኑን እያወቅ ተቀበል የሚል አንዳች ነገር የለም። ካለ ለምሳሌ እኔ ጥያቄ አቀርባለሁ። ቶሚ ጠይቀኝ ስላለ ቶሚ ጥያቄ ላቅርብልህ። በደማስቆ መንገድ ጳውሎስን ወይም ሳውልን ያገኘው ማን ነው? ቶሚ መልስ የለም። በደማስቆ መንገድ ጳውሎስን ያገኘው ማን ነው? ይህንን ገልጠን ያሳየኑ እኛ ነን። ለናክሊለም ኢዮብ በለው ልደተ ቃል በለው ማነው ቀሲስ በኩሉ እንዳለ የታክሲ ተራ ልጆችን በላቸው፣ የአውቶቡስ ተራ ልጆችን በላቸው፣ ምንም በላቸው፣ ብቻ እነሱ ናቸው እርስ በርስ የተባባሉት። አይመለከተኝም ነው። እዛ ምንድን ነው ያለው? የታሪክ ስህተት አለበት ብሎ ሰው ካመነ ስህተት መሆኑን እያወቅ ተቀበል የሚል አንዳች ነገር የለም። ካለ ለምሳሌ እኔ ጥያቄ አቀርባለሁ። ቶሚ ጠይቀኝ ስላለ ቶሚ ጥያቄ ላቅርብልህ። እኛ ለኦርቶዶክስ ያቀረብነውን እርስ በርሳቸው ይቀራረቡ ጀመር። ጥሩ ነው። እኛ ለኦርቶዶክስ ነበር ያቀረብነው። አሁን እርስ ጊዜ መጣ ማለት ነው። ጊዜ መጣ። ለሁሉም ጊዜ ያለው የሚለው መክብብ ላይ በጣም ሰለሞን የጻፈው በጣም ወሳኝ ነው። ጊዜ መጣ። እሺ ኢዮብ ምን ትጠይቃለህ? በደማስቆ መንገድ ጳውሎስን ወይም ሳውልን ያገኘው ማን ነው? ቶሚ በደማስቆ መንገድ ሳውልን ያገኘው ማን ነው? ቆይ ለምን ፈለከው? ለምንድን ነው ይሄን ይጠይቀኛለሁ? ለጥያቄ ላቅርብልህ። ጠይቀኛል አልከኝም? አየህ፣ ለምን ፈለከው? እንዲህ ነው የሚሉህ። ለምን የፈለከው? ምን መመራመር ምን ያስጎረጉራል አይነት ነው። አሁን ጠይቀኝ ብሎ ካለው በኋላ ኢዮብ ጥያቄ ጠየቀ።
እኛ ስንት ዓመት ሙሉ እዚህ ሶሻል ሚዲያ ላይ ስንጠይቅ ካሜራ እየከፈተን ስናሳያቸው ነበር። በ1983 የታተመው ላይ በተስፋ ገብረስላሴ ዘብሔር ቡልጋ ማተሚያ የታተመው 97ኛው ታምር ላይ በእንተ ጳውሎስ ይላል። በገብረስላሴ ብርሃኑ የታተመው ላይ ደግሞ 98ኛው ታምር ላይ አለ። ሁለቱም ታምር ላይ ማለት ነው። ጳውሎስም በደማስቆ ተገልጣ የጠራችው የታየችው እመቤታችን ናት። በብርሃን ተገልጣላት እመቤቴ ሆይ ስለ ኃጢአቴ ምን ላድርግ ብሎ አላት። እሷም ደግሞ 200 መላእክትን አስከትላ መጣ። ከ200 ሶስቱን አዛቸው በዮርዳኖስ ወስደው አጠመቁት። ማንን? ጳውሎስን። የመጓን ብረት ብትቃወም ለአንተ ይብስብሃል ብላ አለችው ይላል አለችው። ኦርቶዶክስ እኮ የውሸት መፈልፈያ ናት አልኩ። የድፍረታቸው ጥግ ይሄናል ነው። ከመጽሐፍ ቅዱስ ጋር እያነጻጸርን አሳየን። ዘግይቶም ቢሆን ኢዮብ ጠየቀ። ጠይቁ። በደማስቆ መንገድ ሳውልን ያገኘው ማለት ነው። ቆይ ለምን ፈለከው? ለምን ነው ይሄን ይጠይቀኛሉ? ለጥያቄ ላቀርብልህ። ጠይቀኛል አልከኝ ነው ጥያቄ ለምን አትጠይቀኝም? ሌላ ነገር አለ። የእውቀት ልክ ሲትል አይደለም። በደማስቆ መንገድ እግዚአብሔር አገኘው ብስልህ የፕሮቴስታንቶችን ለማሸነፍ አይደለም የገባህ አይደል? ፕሮቴስታንቶችን ምን አመጣቸው እዚህ? እሺ በቃ ጥያቄ ሄደሳ ነው የፈተና አስመሰልከው። የፈተና አይደለም። እንደዛ ከተሰማ ይቅርታ። ግን ለዘመናት ስከታተል ስለነበረ ሰማነው። ኢየሱስ ነው ይኛል። ዋናው ፖይንት ላይ እንምጣ። ገድላት ላይ ነው የምጠይቃችሁ። እኔ አሁን እየነገርን ያለንበት ሀሳባችንን ካገኘኸው ሀሳቡን ከወሰድከው ኖርማሊ እዛ ሀሳብ ላይ እንዳለን ከተረዳኸው ያለንበት ሀሳብ ላይ ምናላችሁ መሰለህ ያለ ነው። ዲቴክት ባገኙን እየገባን ምናልክ መሰለህ ቅድመታቸውን እየሰማሁ ስህተት ቢገኙ አልቀበልም የማለትን ስልጣን ማን ሰጠህ ብለህ ነበር አይደለ? እሱ ላይ ነው ዋናው ፖይንት። እሱ ላይ የኔም ጥያቄ እሱ ላይ እኮ ነው። እሱን ላሳያችሁ እኮ ነው። ያንን ጥያቄ እንድትመልሱልኝ እኮ ነው ጥያቄ ያቀረብኩት። ስለዚህ በደማስቆ መንገድ አሁን ያገኘው ኢየሱስ ነው ብለህ ተፋልሶ ካገኘኸው አንዴ እሺ ምንድነው የጳውሎስ መልእክታት አንድምታ? ጳውሎስ ጌታ ካረገ በ8ኛው ዓመት እንደተመለሰ ይናገራሉ። የኔ ጥያቄ ምንድነው? ታምረ ማርያም ላይ ማርያም እንዳገኘችው ይናገራል። የቤተክርስቲያናችን መጽሐፍት ደግሞ በ64 ዓመቷ በስጋ ከዚህ ዓለም እንዳለፈች ይናገራል። እዚህ ጋር ምንድነው ጳውሎስ ሲመለስ ድንግል ማርያም በህይወት እንዳለች ነው ማለት ነው ታሪኩ የሚያሳየው። እንደዛ ከሆነ ተገለጠችለት እና የመግቢያውን በትር ብትቃወም ለአንተ ይብስብሃል አለችው የሚለውን የታምረ ማርያም ክፍል ስላልገባኝ መልሱልኝ። አሁን ይህን ለመረዳት ከበደኝ። መጽሐፍ ቅዱስ ጋቤት በቃ ጌታ እንዳለው እሳትን ለጥል መጣሁ ነው አይደል ብሎ ያለው ተባላዛው። ከጴንጤ እኩል የመናገር የሞራል ብቃት የላችሁም። ለዚህ ነው እኛ መጽሐፍ ቅዱስ ብቻ ብለን ዘንድ ከበደኝ፣ ቀለለኝ፣ አጎበጠኝ፣ ተጫነኝ የሚባል ነገር የለም። መልሱ ዘው የቅቤ ተራ እኮ መሰለ ጫጫት አልኩ። ለምደም ጠይቀኝ የፕሮቴስታንቱን እኔ ላይ ልጭ ነው። እኛ አልጻፍ ነው ራሳችሁ የጻፋችሁት። በእርግጥ ፕሮቴስታንቱና ተሐድሷውያኑ ናቸው ይህን ክፍል ያሳዩአችሁ። እናንተማ ፀሐያችሁን እየሞቃችሁ ዝም በንሽ እያልክ ደግመህ ነው የምትሄጠው። እነዚህ መጽሐፍቶች እህል ሳይበሉ ነው የሚነበቡት ብለውህ እነሱኑ አንብበህ። በእርግጥ ታምረ ማርያምንም አታነበውም። በእርግጥ ካህናቱ ናቸው የሚያነቡልህ። በየቀኑ ቢነበብ በቤተክርስቲያን ውስጥ አትገናኙም ነበር። ገልጠን ስናነበው ግን በደማስቆ ጳውሎስን የተገለጠችለት እመቤታችን ነች ይላል። ማርያም ማለት ነው። ኦርቶዶክስ ወርቅ የሆነች ስንዱ እመቤት ባህረ ጥበባት ይላል። ባህረ ተረት ልክ በነቢያት መጽሐፍት ላይ ሲናገር ኤርምያስ ነው ሲናገር ውሃ ከጉድጓድ እንዲፈልቅ ክፋት ከመካከልሽ ይፈልቃል ብሎ ኢየሩሳሌም ላይ በእግዚአብሔር መንፈስ ሆኖ እንደጮኸ የተረት መፍለቂያ ኦርቶዶክስ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተረት ክህደት በእግዚአብሔር የተደረገውን ለፍጡር ሐናንያ የሚባል የጌታ ደቀ መዝሙር በደማስቆ አጠመቀው ይላል ሐዋርያ ሥራ መጽሐፍ ምዕራፍ 9 ላይ። በዚህ በታምሮ ማርያም ላይ ደግሞ በዮርዳኖስ 3 መላእክት ናቸው ያጠመቁት ይላል። ማንን? ቅዱስ ጳውሎስን። መላእክት ያጠምቃሉ ብለው ይላሉ። ይሄን ብቻ አይደለም። የመላእክትማ ካነሳ ኤርምያስ ወደ ላይ ከፍ በልና ወደ መንግስተ ሰማያት ሄድ። በዚሁ በታምረ ማርያምም በሌሎችም ገድላት ላይ ሁሉ በነገር ለዘራ ብሩክም ታምረ ማርያም ላይ ሁሉ ጭምር ሳይቀር ከሲኦል የገቡ ነፍሳትን ማርያም በቅንድቧ እየጠቀሰች እያወጣች ከዛ ቅዱስ ሚካኤልን በሰማይ አጥምቃቸው ብላ በገነት ባለ ውሃ ካጠመቀቻቸው በኋላ የእርሱም ሰራዊቶች እንዲሆኑ ፈቀደችለት ብሎ ይላል። ሚካኤል አጥማቂ ሆኖልሃል። እዛ ጥሩ ባህታዊ ሆኖልሃል። አንካሴውን ይዞ እያጠመቀ በገነት። ኦርቶዶክስ
የት ትገቡ? ስምጥ ወይስ ሸለቆ ውስጥ? የትኛው ተራራ ስር ትደበቃላችሁ? እነዚህ ተረቶች የኛ አይደለም እንዳትሉ የራሳችሁ መጽሐፍቶች ናቸው። መንፈሳዊ ናቸው ብላችሁ ያላችሁን ያህል ከመጽሐፍ ቅዱስ ነው የተቀዱት፣ ከመጽሐፍ ቅዱስ የወጡ ናቸው፣ እነሱ የመጽሐፍ ቅዱስ ልጆች ናቸው፣ አባታቸው መጽሐፍ ቅዱስ ነው ብላችሁ እንዳላችሁን እኛ ጥርስ ከምላሳቸው እያወጣን ጥርስ ከምላስ ጥርስህ ምላስን በደንብ አውጣው አውጣው ገር ለተክላይ ማለት ሳባ አድርገው መላሱን ወደ ውጭ አውጣው። እዚህኛው እዚህ ውሻ ክራንቻ የሚመስለው ጥርስ ስር የሆነ ትላትል ነገር አለ እያልን እያወጣንለት ነው እየቆፈርን። እስቲ በደንብ እስቲ ምላሱን ወደ ላይ ጠፋው፣ ምላስን አታጠም እንዴ ናም ነገር እያልን ማለት ነው። ምሬ ጥርስ አልቦረሽኮም ቢጫ ሆኖ ባህል እያልን ታምረ ማርያም እንደዚህ ጥርስ ከመላሱ ማለት ነው። ጥርስ ከመላሱ ማለት ገጠር ያደግን ሰዎች ነን የምናውቀው። ከብቶቻችንን ስናይ በተለይ እንደዚህ አለቅት የምትባል አልቅት ነው ተብላ የምትባለው እኔ በተወለድኩበት አካባቢ ላይ አንዳንድ ቦታ ላይ አለቅት ብለው ይሏታል። አይ ቲንክ በኦሮምኛ ምን ስሟን ጠፋኛው እንጂ በኦሮምኛ ማውቃታለሁ። ከብቶች ወደ መልካ ወደ ወንዝ ወስደን ስናጠጣ በበጋ ወራት በተለይ ከብቶች የውሃ ጥም ፀሐዩ ከዚህ ከየካቲት አሁን የካቲት ወር አይደል? የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ የበልግ ዝናብ ግም ብሎ ምናምን ነገር አለ ተብሎ እስኪባል ድረስ ሙቀት ነው እኔ በተወለድኩበት አካባቢ እና እቺ አለቅቷ ኤልቢስ ነው የምትባለው። በቃ ኤልቢስ ማለት ነው አለቅት። እና ድንጋይ ስር ነው የምትቀመጠው ውሃ ውስጥ ከአለት ላይ ትጣበቅና ማለት ነው። እና ከብቶቹ በጎቹም ፈረስም ይሁን ማንም ውሃ ሊጠጣ ወደ መልካ ይዘናቸው ወደ ወንዝ ይዘናቸው ስንሄድ የከብቶቹ ወደ ውሃ ውስጥ ገብተው አይደል የሚጠጡት፣ በእግራቸው እየረገጡት ሲገቡ የውሃውን እንቅስቃሴ በከብቶች እግር መረገጥ ስትሰማ አልቅቷ ከተጣበቀችበት ድንጋይ ላይ እየበረረች ከውሃ ጋር አብራ ትመጣለች። እናስ ውሃውን እነሱ ጠምቷቸዋል፣ በጋ ነው ብለው ሲጠጡት እንዳለ ከውሃው ጋር አብረው ጭምር ይጠጧትና እሷ ግን ከውሃው ጋር አብራ ወደ ጨጓራቸው አትገባም። ጉሮሯቸው ጋር ስትደርስ ላንቃቸው ጋር ትለጠፍና ትቀራለች። ከዛ ደማቸውን ትመጣለች። ወዲያውኑ እዛ ጋር ነው የምትቀረው። እዛ ጉሮሮ ጋር ሄዳ ማለት ነው። ጉሮሯቸው ላይ ላልጠፋ ቦታ ጉሮሮ እዛ ዋና መተላለፊያ ጋር ነው የምትቀመጠው አልኩ። የበጎቹንም የከብቶቹንም ስላየን እና ገበሬው የማያውቅ ከሆነ ያንን ከብት ደሙን መጣ ትገለዋለች። ግን አብዛኛው ገበሬ ስለሚያውቅ አላኡላ ነው የምትባለው። እኔ የማውቀው አካባቢ ልክ ነሽ ሆሲ፣ አንቺ ዟ አካባቢ ነሽ አይደል? አላኡላ ነው የምትባለው። እና ጠብቀ ብላ ሄዳ ትገባለች። ከዛ ታስላቸዋለች ማለት ማታ ከብቶቹ በረት ስናስገባ ያስላቸዋል። በቃ ታግዬ ልክ ነሽ። ናታ ነው በሙሉ እንትን ጋጣ ውስጥ በጎች ካሉ፣ ግርግም ውስጥ አህዮችና ፈረሶች ካሉ፣ በረት ውስጥ ላሞች ከብቶች ካሉ በሙሉ ነው የሚሉት። እና በዛን ሰዓት ላይ ምን ይላል ፋዘር፣ ዛሬ ከብቶቹን የት ነው ያጠጣኸው? አታጠጣ ብዬ ባልኩ ቦታ አሉ። አልቅቶቹ የሚገኙበት በጣም ብዙ ቦታ አለ። እና አታጠጣ ባልኩ ቦታ ላይ ነው ያጠጣኸው ወይ ተብሎ ይባልና ከዛ ምን እንደምናደርገው ጠዋት የሚቀጠቀጥ አንዳንዴ ግራዋ የሚባል እንጨት አለ። እሱን ቀጥቅጠን ካዶለም ደግሞ ያረግ ሬሳ የሚመስል ሌላ እጽዋት አለ። እሱን ቀጥቅጠን እናጠጣቸዋለን። ካጠጣን በኋላ ከዛ በሬውን በደንብ እንይዝና ወይ ጥለኑ ወይ ደግሞ አንገቱ አካባቢ ለ4 ለ5 አንቀኑ ይዘኑ እና አፉን እንከፍተዋለን። በጎን በኩል እጃችን አስገብተን በፊት ለፊት ከሆነ ጥርሱ ስላለ ስለሚነክስ ማለት ነው። ወይ ደግሞ በእንጨት እናስገባና እንጨቱን አፉና አፉ መካከል አስገብተን ትልቅዬ እንጨት፣ ከዛ እጃችንን በጎን በኩል እንልክና እዛ ጥርስ ከምላሱ ይታያል ማለት ነው። እና እጃችን ሄደን እዛ ጉሮሮ መግቢያ ዋናው ቀዳዳ ጋር እዛ ጋር እጁን ሲልክ በእጅ እንኳን አትያዝም። በጨርቅ ነገር ወይ በሆነ ነገር እጃችንን አድርገን ነው ከዛ ነጠላ ወይ የጨርቅ ቁራጭ ምናምን ነገር አድርገን በዛ ይዘን ንቅል አድርገን እናወጣለታለን ማለት ነው። ጥርስ ከምላሱ ደግሞ እናያለን ማለት ነው። ያኔ ምላሱንም ቼክ እናደርጋለን። ምክንያቱም ምላሱን ቼክ የምናደርገው ጉሮሮ ጋር ብቻ ሳይሆን አንዳንዴ ምላስም ስር ትለጠፋለች
አንዳንዴ ደግሞ እዚህ ጥርሳቸውም ስር በመንጋጋቸው ጥርስ ቆዳ ያለበት ቦታ ላይ ዛጋ ተለጠፋለች እና በደንብ ቼክ እናደርጋለን ማለት ጥርስ ከምላሱ ታየ ይባላል። አሁን ገድላት ድርሳናቱ ነው ጥርስ ከምላስ እስቲ ድርሳነ ሚካኤል አፈን አበል እስኪ ጎሽ ገድለ ተክለ ሃይማኖት እስኪ እኒህ ብለን ስንል ጥርስ ከምላሱ አውጥተን ስናይ የአቡነ ተክለ ሃይማኖት ቅዘን ከክርስቶስ ደም እኩል ነው ይላል። እንግዲህ ክርስቶስን ደም እንድንጠጣው ነው አይደል ጌታ የሰጠን? እናንተኑስ ምን ይደረግ ታዲያ? ተጋሩን አትሉንም? እኛ እንጋራን አቤት የአፄ ዘርዓ ያዕቆብ ላብ ይላል። ላበት ይሄ ከሰውነታችን የሚወጣው ላብ እሱ ከክርስቶስ ደም እኩል ነው ይላል ድርሳነ መስቀል ላይ። የሰው ላብ አየህ የዘርዓ ያዕቆብን ጭቅቅት ከጌታዬ ደም እኩል የሚያደርግ የተረገመ ትውልድ። ለዚህም ደግሞ ምልህ ያው እኮ ላብ ማለት አንድም በረከታቸው ይደርብን እና የሳቸው ምናምን ነገር ይውላል። ከፈለክ በረከታቸው አይደለም ለምን እንትን ኩሳቸውን እየፈለክ ለምን አትቀባም? እርግብ ግቢተህ ይህን መንፈሳዊ ትምህርት ብለህ መተህ ዘርዓ ያዕቆብ ላበቱ ከክርስቶስ ደም እኩል ነው ብለህ ስትለኝ፣ የተክለ ሃይማኖት ተቅማጥ ከክርስቶስ ደም እኩል ነው ብለህ ስትለኝ፣ የነካው የኔን ክብር አይደለም፣ የነካው የጌታዬን ክብር ነው። እናስ አንፋታህም አልኩ። መድኃኒዓለም ይፋረደን። ከፈለክ አንተ ኩስህን ይዘህ መቀመጥ ትችላለህ። ይህን ትውልድ ግን ኩስ ቅዱስ ነው ብለህ ስትነግረው ዝም አልልም። ትውልዴ ነው አስመልጣለሁ። እነዚህ መጽሐፍቶች ከትውልድ ሕሊና ላይ ሲሻሩ ከትውልድ እጅ ላይ ሲጣሉ ምን ያደርጋል? ትውልዱ ብሉይና አዲስ ኪዳንን መጽሐፍ ቅዱስን ብድግ ያደርጋል ማለት ነው። አሁን የመጽሐፍ ቅዱስ ሰራዊት ተነሳ ትላለህ። አሁን ዓላማ ይዞ የተሰለፈ የእግዚአብሔር ሰራዊት ተነሳ ትላለህ እና ማንበብ ይጀምራል። ከዘፍጥረት ጀምሮ የአበው ታሪክን ያነባል፣ የአባቶችን ታሪክ ያነባል። ከቃየልና ከአቤል ጀምሮ ከዛ ሴት፣ ከዛ ሄኖስ፣ ከዛ ቃይናን እያለ ይመጣል። ያሬድ፣ ማቱሳላ፣ ላሜህ፣ ኖህ ሴምን ወለደ። ሴም አርፋክስድን፣ አርፋክስድ ቃይናን፣ ኤቦር ምናምን ነገር ብሎ አባቶች ጋር ይመጣል። ራጉ ፋሌቅን ምናምን ነገር ብሎ ታራን ጋር ይመጣልና ታራን ደግሞ ናኮርና ሃራን ወለደ። አብርሃምንም ወለደ። አብርሃም ደግሞ ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳና ወንድሞቹን ወለደ። ይሁዳ ደግሞ ከተማር ፋሬስን፣ ፋሬስ ኤስሮምን፣ ኤስሮም አራምን፣ አራም አሚናዳ። የት ነው ችኮላው? ይሄ ሁሉ ሩጫ መሲሁን ፍለጋ ምን ያደርግልሃል? ታራን ጋር ብትቆም አብርሃም ጋር ብትቆም ራሱ አብርሃም ድነት አይሆንም። እንደ ዳፍጣት የት ነው የምትቸኮለው ብለህ ካልከኝ ራሱ ጸሐፊው ቸኩልልሃል። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳና ወንድሞቹን፣ ይሁዳ ከትዕማር ፋሬስን፣ ፋሬስ ኤስሮምን፣ ኤስሮም አራምን፣ አራም አሚናዳብ፣ ናኦስን፣ ናኦስ ሰለሞን ሳይሆን ሰልሞንም ከራኬብ ቦኤዝን፣ ቦኤዝ ኢዮቤድን፣ ኢዮቤድ እሴይን፣ እሴይ ዳዊትን፣ ዳዊት ሰለሞን፣ ሮብዓም አብያሳ። ኧረ ቁመው አይቆምም። የምን መቆም ውዴ እስኪገኝ ድረስ አይቆምም። አየህ ስለ እነዚህ ነው የሚያወራው መጽሐፉ። እግዚአብሔር በእነዚህ አባቶች በኩል አሁን ስማቸውን በጠራው ለአባቶች በኩል ዘመነ ብሉይ እናም ሕገ ልቦና ዘመነ አበው ላይ እናም ደግሞ በአዲስ ኪዳን ደግሞ ሲገለጥ ይናገርና አምጥቶ የሁሉ ችኮላ ሩጫ የጽዮኑን አለፍ ፍለጋ ማለት ነው። መሲሁን ፍለጋ የዳዊት ልጅ ልክ ሰብአ ሰገል የተወለደውን የአይሁድን ንጉሥ ልናይ መተናል ብለው እንዳሉት ፍለጋ መጽሐፍቱን እስቲ የአብርሃም ተቅማጡ አለህ። ተቅማጥ የያዛችሁ ብያል መቼም መድኃኒዓለም እንደዛ ያርግባችሁ ብያል። ኮሬላ ምናችሁ እንደምትሉ ተስቦ ይግባብ ብያልለም። የአብርሃም ተቅማጡ ጥፍሩ አለህ። ጻድቅ ሰው ብለህ ብትል የፈለከውን ተክለ ሃይማኖት ዋቴቨር ማንንም ጥራ፣ እንደ አብርሃም ጻድቅ አለ ወይ? እግዚአብሔር እኮ ከዘሩ ከራሱ ነው የተወለደው። እግዚአብሔር ከአብርሃም ተወለደ። አይገርምም? ከአብርሃም ተወለደ። እግዚአብሔር የአብርሃም ልጅ ተባለ። በሰውነቱ ሰው ሆኖ በመወለዱ የአብርሃም ልጅ ተባለ። ራሱ እግዚአብሔር ሰው ሆኖ ስለተወለደ ያንተ ተክለ ሃይማኖት እዛ ጥግ ታስቀምጠዋል ማለት ነው። በርሶማ በርጩማ አቡነ ገሪማ አቡነ እንትና ምናምን እዛ ጥግ ታስቀምጣለህ። ይሄ ከሶሪያ ሀገር የሰበሰብከው የበሺር አልአሳድ ወንድም ግብፃውያን በላቸው፣ ሶሪያውያን በላቸው፣ ሊባኖሳውያን በላቸው፣ ከዱባይም ማምጣ ከየትም ማምጣቸው፣ ከየትም ይምጡ፣ ከባቢሎንም ከኢራቅም ማምጣቸው፣
አረ ከእስራኤል ማምጣ ከፈለክ ማለት ነው። ጥግ ታስቀምጣለህ። ጥግ ነው እኮ ብዬ የምልህ ጥግ የይስሐቅ ጥፍሩ የይስሐቅ ለሃጩ አለ መጽሐፍ አለ ወይ ሲጠራ የአብርሃም የይስሐቅ የያዕቆብ አምላክ እኮ ነው የሚባለው ሲባል እኮ ራሱ የአብርሃም የይስሐቅ የያዕቆብ አምላክ የያዕቆብ ካፍንጫው የሚወጣው እንትኑ አለህ ለበረከት ተቀቡት አለ ወይ? ከሰውነት ላብ ወጥቶ የኢየሱስ ክርስቶስ ደም ነው የዘራ ያዕቆብ ላብ የክርስቶስ ደም ነው ብለው ሲሉህ አሜን ትላለህ። እኔ ልንገርህ እንግደው የያዕቆብ ካፍንጫው የሚወጣው ነገር ፈልጋዋ አብርሃምም በነበረበት ዘመን ሰው ነውና እንደኛ ይበላ ነበርና እንደ አባ ጊዮርጊስ ዘጋስጫ ዳውላ ይጣላ አናቅም፣ ግን ሰው ነውና ይጸዳዳ ነበር። ስለዚህ በቤርሳቤ ምድረ በዳ ላይ ቤቱ አለ። ድሮ የነበረበት የሰፈረበት እስራኤል ዓለሙን ሁሉ ታስጎበኘዋለች። እና ልጠቁም ወደ እስራኤል ላክና ፈልግ እስቲ የሆነ ካገኘ ለበረከት እንድትቀባው እንበልህ። እንደዚህ ነውረኛ ትውልድ ለተቅማጥ ይከራከርልሃል። ማለት ተቅማጡ እኮ ማለት ቃል ኪዳን ስለገባላቸው ይላል። እፍርታም ትውልድ ለአምላኩ አይከራከርም። ለሰው ተቅማጥ ይከራከርልሃል፣ ለፍጡር ይከራከርልሃል ስሩ እስኪገታተር ድረስ። ኦርቶዶክስ ተዋህዶ ለዘላለም ትኑር እያለ ማለት ነው። ለዘላለም የሚኖር ሃይማኖት የለም ብራዘርዬ። ኦርቶዶክስ ሃይማኖት አልክ፣ ጴንጤ ሆን፣ ካቶሊክ፣ አይሁዱን፣ ኦርቶዶክስ፣ እስላሙን ዋቴበር እንኳን እነዚህ ሃይማኖቶች አይደሉም ሰማይና ምድር እንኳን ለዘላለም አይኖሩም። አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ፊተኛውና ፊተኛው ሰማይና ፊተኛው ምድር ብሎ የሚለው የምንኖርበት ማለት ነው። እናስ አልፏል ያልፋል። አንተም እኔም እናልፋለን። ትሄዳለህ ማለት ትሞታለህ፣ እኔም እሞታለሁ በስጋ በዘላለም ነፍስ ደግሞ አንተ ለዘላለም ትሞታለህ። እኔ ግን ለዘላለም አልሞትም። ለምን ተብሎ ይባል በእኔና በአንተ በኩል እኔማ ስለ ነፍሴ ነፍሱን ያኖረልኝን ጌታዬ ኢየሱስ ክርስቶስ ጌታዬ ነው፣ አዳኜ ነው፣ የህይወቴ መታመኛ፣ የህይወቴ ምዕራፍ መጀመሪያና መጨረሻ ብየዋለሁ። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ባለው አምላካዊ ቃል መሰረት ወደሱ መጥቻለሁ። እና መጽሐፍ መጥተህ ማለት የእሳቸው በረከቱ እንዲያድርብህ ይህን መጽሐፍ አንብበው ምን የእሳቸው በረከቷ እንዲያድርብህ ይለኛል። በአፍንጫ ይወጣ አልኩ። እንትና እማዊ እንትና የምትባል ሴትዮ አቡነ እንትና የሚባለው ሰውዬ በአፍንጫ ይወጣ። የአቡነ ተክለ ሃይማኖት በረከት በአፍንጫዬ፣ የጊዮርጊስ የአርሴማ ከተማ የበርሶማ የበርጩማ በለኝ በአፍንጫዬ፣ አቡነ ዮሐንስ ዘጠንገሮ ዘከርከሮ በአፍንጫዬ ይወጣ። እግዚአብሔር አብ መተኪያ በሌለው በባህሪ ልጁ በዳዊት ልጅ በሆነው በክርስቶስ ኢየሱስ ከድንግል በተወለደው ዓለምን ሁሉ ሊባርክ ልጁን ሰጥቶኛል። ልጁ ያለው ሕይወት እንዳለው እርግጠኛ አይሆንም አይደለም ብሎ የሚለኝ መጽሐፉ። ልጁ ያለው ሕይወት አለው፣ ዘያምን በወልድ ቦ ሕይወት ዘለዓለም ማለት ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው። እነዚህ መጽሐፍቶችን ማንበብ ትርፉ ጊዜህን አባክነህ ነፍስን አርክሰህ ነፍስን በገሃነመ እሳት የሚጥል ዕውቀትን ነው የሚሰጡ። ወደ ክርስቶስ ኢየሱስ አያመጡም፣ አንዳቸውም አይጠቁሙም። አንዳቸውም በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የተጻፉ መጽሐፍቶች ገድላት፣ ድርሳናት የሚባሉት አንዳቸውም ክርስቶስን አያሳዩም። ያንን ገድሎ የተጻፈለትን ግለሰብ ነው የሚያሳዩ። ሲያሳዩ የዘራ ብሩክ ጥፍሩን ፈልግ ይልሃል። እንግዲህ ኦርቶዶክሳውያን እንዲጸድቁ ከተፈለጉ በዘራ ብሩክ ጥፍር 22 ትውልዳቸው እንዲማርላቸው ከተፈለገ የዘራ ብሩክን ጥፍር ፍለጋ የት ነው መሄድ ያለባቸው? ግሽ አባይ አቡነ ዘራ ብሩክ ገድብና ቅዱስ ሚካኤል አቡነ ዘራ ብሩክ ከቲሊሊ 35 ኪሎ ሜትር ምስራቅ ጎጃም ይመስለኛል። እዛ መሄድ አለበት ማለት ነው። የአቡነ ኪሮስ ደግሞ እንደዚያ ከፈለግ ወደ ትግራይ ትሄዳለህ። የተክልዬ ደግሞ በረከቱ ይደርብልህ ቡልጋ ውስጥ ሄዳል። እቲሳ ምናልባት ተቅማጣቸው እዛ ሊገኝ ይችላልና
አንተ ትውልድ ቆይ ምንድነው የምትፈልጉት ወንድሞች እናቶች? ሙሴ በምድረ በዳ እባብን እንደሰቀለ አለ። በእርሱ ላይ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባዋል። እናስ እስራኤላውያኑን ወደዛ ወደ መስቀሉ ወደ አላባ ላይ ወደ ተሰቀለ ወደ ነሐሱ እባብ ነው ተመልከቱ ያላቸው ወይስ ወደ ተቅማጥና ወደ ጥፍርና ወደ ጸጉር ነበር ያላቸው? አሁን ይመጣልህና እኛ ወደ ኢየሱስ ተመልከት ስንልህ እናንተን ይመጡልና የዘራ ብሩክ ጥፍራቸውን ካገኘ ፍቱን ነው ይላል። ሌላኛው ደግሞ ገዳም ድረስ ሄዶ ምን እንደሚስም ላሳያችሁ። ገዳም ድረስ ሄዶ ኦርቶዶክሳውያን እንዲጸድቁ እንደዚህ አድርግ ይሉሃል። ገዳም ድረስ ሄዶ ምን እንዳሳዩ ላሳይና ይሄን ቪዲዮ ላሳይና ከዛ ለሌሎች ልስጣቸው ይናገራሉ። ገዳም ድረስ ሄደው ምን እንደሚያደርጉት ብለህ ብትል እንዲህ ነው የሚያደርጉት። ያው ገዳም ሄዱቱ ምን አድርገው እንደመጡ ላሳይሃ። አቤቱ ጌታዬ ይህን ትውልድ ድረስለት። በሰው ኃይልና ችሎት ብርታት አይደለም እኛን የሚያስመለጥከን ከዛ አረንቋ ውስጥ ከዛ ድቅድቅ ጨለማ ነፍሴን ያዳንካት ከታችኛይቱ ከሲኦል የእግዚአብሔር ልጅ የአብ ልጅ ኢየሱስ የዳዊት ልጅ ኢየሱስ አንተ ነህና ከአባትህ ከእግዚአብሔር አብ ከመንፈስ ቅዱስ ጋር ክብርና ምስጋና ለስምህ ይሁን። አንተን እናመሰግንሃለን፣ ለአንተ እንገዛለን፣ አንተን እናመልካለን። ኦኬ ብሩኬ ልኮልኝ ነበረ። የብሩኬ እዚህ ውስጥ አለ። አይ ቲንክ ባለፈው እንትን ሚሞሪ ሞልቶ ዲሌት ሳላደርገው አልቀርም። ብሩኬ አለ ወንድምናት? አዎ ዲሌት አድርጌዋለሁ። ብሩኬ የለም፣ ኤርሚ የለም። ኦኬ የማን ነው ያ ቤተ ገብርኤል የሚባለው ቲክታክ ላይ ቤተ ገብርኤል ተብሎ የሚጠራው ልጅ አቡነ እንድሪያስ ዋሻ ሄደው ሰሜን ሸዋ አይታችሁታል። እሱን ቪዲዮ ስናሳያችሁ የሰውየውን ከሳጥን ውስጥ በጨርቅ የተጠቀለለ መቼ እንደሞተ እንኳን የማይታወቅ የጻድቅ ሰው ጭንቅላት ነው ብሎ ከሳጥን ውስጥ አውጥቶ ቄሱ ሰጠው። ቤተ ገብርኤል የሚባል እዚህ ቲክቶክ ላይ ያገለግላል። እሱን ቪዲዮ ያያችሁ 77 ቁጥር ጻፉልን። ያ ቤተ ገብርኤል የሚባለው ልጅ አጽሙን አንስቶ ሲሰጠው ጭንቅላቱ ሁሉ ተቦርዱሷል እኮ የጭንቅላቱ አጥንት ተሰብሯል። እና ለበረከት ብሎ ሲሰማው ዳንኤል አይተዋል አይደል? አዎ ሊያረ በጣም እኔ ብቻዬን እንኳን ብናገር ውሸት አልዋሽም። ሚሞሪ ሞላብኝና ይሄ ስልኬ ፎሎን አብርሃም ታስታውሱታላችሁ አይደል? አይታችሁታል። ወንድምነት ጋር ሲነሳ ይልከዋል። የሰው ጭንቅላት አጽም ትስማለህ አንተ ትውልድ። ከሙታን አጥንት ጋር ትተሻሻለህ። ሕያው አምላክ ቀራንዮ መስቀል ላይ ኢየሱስ ክርስቶስ ሞቶልህ ሕያው አምላክ ና ወደ እኔ እያለህ እኔ አሳርፋለሁ በእኔ የሚያምን የዘላለም ሕይወት አለው እያለህ ሌላኛው ልጅ ለዛው ለቤተ ገብርኤል ሲናገር በአቡነ እንድሪያስ ዋሻ ላይ ተዋል ዘንዶን አለው። አላየሁትም አለ። አባቶች ርጎ ሲቀልቡት አለ። አየ ባህታውያን ነን ብለው ጫካ ውስጥ ሄደው እንትን ዘንዶ እርጎ ነው ሲቀልቡ የሚውሉት ማለት ነው። ትውልድን ወንጌል ከመንገር ይልቅ ጫካ ገቡ። ሽፍታ ይመስል ወይ አይወጉ ወይ አይዋጉ ወይ ምን አይሉ እና በብፁዕ አቡነ እንድሪያስ ዋሻ በኩል ዘንዶን እርጎ ሲቀልቡት አለ። እና ታዲያኛ ሚጥሚጣ እናቀበለው ትንሽ ጣል ያርጉበት ሚጥሚጣ በእርጎ ጥሩ ነው አሉ። ይሄንን ገድል ብለው መተው ይነግሩሃል። የሰው አጽም፣ የሰው ጭንቅላት፣ የበሰበሰ የሰው ጭንቅላት የአባቴ እንኳን ተቆፍሮ ቢወጣ አልሰማውም። አንተ አባዬ ናፍቀኛል ብዬ ልለው አልችልም። ኦልሬዲ ኢዝ ዴድ። የሙታን አጽም ነው። የአባቴን እንኳን እኮ አልኩ አጥንቱን አልሰማውም፣ አላቅፈውም፣ አልሰማውም።
ይሄን ነው እምነት ብሎ መጥቶ እዚህ የሚነግረን ማለት ነው። እንደነዚህ አይነት ትምህርቶችን የሚያበረታቱት ናቸው እነዚህ መጽሐፍቶች። መጽሐፍ ቅዱስ ግን የሙታንን አጽም እንድታምን አይደለም የሚያበረታታ፣ ሕያው አምላክ እግዚአብሔርን እንድታመልከው። ያ ሕያው የሆነው አምላክ በሱ ስታምን በአንተ ውስጥ ይኖራል፣ አንተም በእርሱ ትኖራለህ። ሕያውን አምላክ ታመልከዋለህ። እሱንም በማመንህ ለዘላለም አትጠፋም። ለዘላለም አምነው እንደምትድን ሁሉ ከካድከው ግን ትጠፋለህ። ከካድከው ከኃይሉ ክብር ርቀህ በዘላለም ጥፋት ነው የምትቀጣው። ስለዚህ ኢየሱስ ይሻላችኋል ወንድሞች እናቶች። እሺ ኢየሱስ ይሻላል። እነዚህ መጽሐፍቶች ሕይወት ያለበትን ሕያው የሆነውን ጌታ አይነግሩም። የሙታንን ገድል ነው የሚተርኩልህ። አንተ የሙታንን ሕይወት ተተርኮልህ አትድንም። 10 ስንት ይወራል። ቀደማውን ሲናገር ነበር ሐዋርያት ሥራን ቅዱስ ጳውሎስ ጻፈው አለ። ቅዱስ ጳውሎስ ሐዋርያት ሥራን አልጻፈም። የጻፈው ቴዎፍል ማነው? ሉቃስ ነው የጻፈው። የቅዱስ ጳውሎስ ገድል አለ። በመንፈስ ቅዱስ የተጋደሉት በሕይወታቸው ሳሉ የሰሩት ስራ አለ። ኦኬ። እዛ ስራ ውስጥ ግን በሐዋርያት ስራ ውስጥ በጳውሎስ ታሪክ ውስጥ የጳውሎስን ጥፍርና ጸጉር ከሰውነቱ ላይ የተገኘውን ሁሉ የቋጠረ መንግስተ ሰማያት እገባለሁ አለ። በጳውሎስ ስም የተጻፈ መጽሐፍትን ያነበበ ያስነበበ የደጎሰ ያስደጎሰ መንግስተ ሰማያት ይገባል ብሎ የሚል የተጻፈ አለ? የለም። ጴጥሮስ በመንፈስ ቅዱስ ተጋድሏል? አዎ። የሰራው ስራ በመንፈስ ቅዱስ ሆኖ? አዎ። ጴጥሮስ ብሎ ልጁን በጴጥሮስ ስም ያወጣ ይድናል ብሎ የሚል አለ? የለም። የጴጥሮስን መቃብር የሳመ የተሳመ ይድናል ብሎ የሚል አለ? የለም። በጴጥሮስ መታሰቢያ በመቃብሩ ላይ የወደቀ ፍርፋሪ አንስቶ የበላ ይጸድቃል ብሎ የሚል አለ? የለም። 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 የዮሐንስ ተቅማጡ አንጀቱ ምናምን ነገር ብሎ አለ? የለም። ዘራ ብሩክ ማነው? ገብረ መንፈስ ቅዱስ ግን የሚባለው ሰውዬ አንጀቱ 100 ዓመት ተዘቅዝቆ ለኢትዮጵያ ሲጸልይ ይላል። 100 ዓመት ለኢትዮጵያውያን በደልና ኃጢአት ተዘቅዝቆ ሲጸልይ አንጀቱ ባፉ ወጣ ይላል። ከዛስ ከአንጀቱ ከተዘረገፈው ከፈርሱ ላይ የበቀለ ወይን ገዳማውያን አባቶች ይበሉት ነበረ ይላል። እነ አባ ሳሙኤል ዘዋልድባ ሁሉ ይበሉት ነበር ይላል። አቦ የተባለው ሰውዬ ፈርስ ላይ የበቀለ ወይን። አሁን ይሄን ለኔ የምትነግረኝ እንትን ዝቋላ ልሂድ እዛ ነው አይደል እንጀታቸው የተዘረገፈው ብዬ የዝቋላን ጫካ ወይን ፈልጌ እሱ እንድበላ ነው? አቦዬ ፈርስ ላይ የበቀለ ብለህ የምትለኝ? ፈርስ፣ ቅዘን፣ ጥፍር፣ ጸጉር፣ አተላ፣ ላብ ይህን እንደ ገድል ብሎ መጥቶ ይነግራል። ክርስቶስ ሰምራ ለእኛ በደልና ኃጢአት ስትጸልይ አጥንቷ አልቆ ሆዷ ያሳ መመላለሻ ሆኖ ይላል። እንዴ ለምን ዶልፊንና እንትን ሻርክ ለምን አክሮባት አይጫወትባትም? አይመለከተኝም። እንኳን አሳ አይደለም ውሃ ውስጥ ተዘፍዘፋለ ተዘቅዝቃለ ብለው ሲሉ ለእኔ ስትል እውነትህን ነው? እስኪ ወላዲቴን እስኪ በል ቀልደኛ ትውልድ። ለእኔ ስትል ነው የተዘቀዘቀችው? ማተዘቅዘቂልኝ አላት። ኢየሱስ ያደረገው መስዋዕትነት አንሶ ነው ለኢትዮጵያ ለኤርሚያስ ልትሞትልኝ አይደል? በረከቱ አይደርብኝና ብዬ እንድል ነው። ለምን ዶልፊን፣ ሻርክ፣ ጃርት፣ ይብራ፣ ቁራ፣ ጥንባንሳ ለምን አይዘልባትም? አይመለከተኝም። ብራዘርዬ አይመለከተኝም። ውዴን አግኝቼዋለሁ። ከሱ ላይ አይኔን እንዳነሳ በሌሎች ፍቅር እንድጠመድ ልታደርግ ካልሆነ በስተቀር የለም። አንጀቱ ተዘረገፈ ይላል። ከአንጀቱ ብቃይ ላይ ገዳማውያን እየመጡ ይበሉት ነበር ይላል። ቃል በቃል ወንድሞቼ ናቶቼ፣ እንዴት ቀፋፊ ዲስካስቲንግ ይላሉ የኛ ልጆች ውጪ። እንዴት ቀፋፊ ነገር እንደሆነ አስብ እስቲ። ከዛ ደግሞ የአቡዬ ጸጉራቸው ከገዳሙ የተገኘ ጸጉራቸው ብሎ የእንጨት ላይ አልጌ ሰብስቦ ለማለት ነው። ይሄ ምንድነው? አልጌ
ምን ይባላል? አልጌ ያው እንትን የእንጨት ሽበት ተብሎ የሚባለው ማለት ነው። አልጌ እንኳን የሚባለው እዚህ ድንጋይ ውስጥ ነው ወንዞች ውስጥ ላይ የሚበቅለው፣ ግን እንደዛው እንደማለት ነው። የእንጨት ሽበት ከኮሶ ከግራር ከብሳና ላይ ከቢርቢርሳ ከዝግባ ላይ ምናምን ነገር የተሰበሰበ ከዝቋላ ተራራ ላይ ካሉ ጫካዎች ድሮ የቆዩ ዛፎች አሉ። ከነሱ ላይ እንደዚህ የተንጠለጠለ ነገር ይዘው ይመጡና የአቡዬ ጸጉር ታጠኑት ወገኖች የበረከታቸው እንዲደርስባቸው ይላል። ለምን እኔ ጥሩ አድርጌ አሉ ጥሩ አጣኞች ለምን በበርበሬ አናጥንም ወንድምዬ? በበርበሬ በጡንጅት እና ወይራ ጎማ ቀበርቾ ግዛዋ የሚባል በጣም ነቅሎ ውልቅ አርጎ የሚያወጣልን ለምን አላሳጠንም? ህዳር ሲገባ እንደ ህዳር ንብ የሆነ ጉርጓድ ውስጥ ከተን ጭሳ አይደል የናፈቀ ቁርበት ጥለን በላ ላይ አፈር መለስ አድርገን ምንም ትንፋሽ መግቢያ አይዞ በረከቱ ያድርባል ማለት ነው። ለአንድ ለ10 ደቂቃ እናጥናለን። ስንከፍት ግን እንዳለ በሙሉ ሄዳችኋል ማለት ነው። ወዴት? መልካም የሰራ ወደ ገነት፣ ክፉ የሰራ ወደ ሲኦል ደግሞ መግባት አያስፈራራህ። እናት ክርስቶስ ሰምራለች። እዛ ሚካኤልን ታዘውና በከንፏ እንዲህ ጠቀስ አድርጋ ታወጣለች ይሏል። እኔ መጨናነቅ የለባችሁም ኦርቶዶክሳውያን ወገኖቼ። ሲኦል ገባለሁ ብለህ ምንም መጨናነቅ የለም። ፈታ ዘና ነው ማለት አለ። መደነስ፣ መጨፈር፣ መጠጣት እሱን ማቋረጥ የለብህም። ሲኦልም ብትገባ ክርስቶስ ሰምራለችልህ። ሲኦልም ብትገባ ቅዱስ ሚካኤል በክንፉ ያጠቀሰ ያወጣዋል ብለው ግንቦት 12 ቀን እኮ ይከበራል። ሚካኤል ሺ በክንፉ ሺ በአክናፉ ተብሎ እንዳለ ወደ ሲኦል ገብቶ እንዲ ግራ ክንፉን አንዴ ሲያማታው እንደ ማግኔት እየመጡ ጥብቅ ብለው ኦርቶዶክሳውያኑ እየተንጠለጠሉ አይ ትውልድ አንተ ትውልድ ግባት አልኩ። ሲኦል መግቢያም መንገድ ነው ያስካለው። በርግጥ ካልሰማ ሂድ ግባ። ይኸውልህ ቅዱስ ሚካኤል መልአኩ አንተን የማውጣት ራይት የለውም። እዛ ውስጥ ከገባ በኋላ አይችልም፣ መብት የለውም፣ አይችልም። ምክንያቱስ ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ነው የተመደበበት። ያንን ፍርድ የሥላሴን ፍርድ የእግዚአብሔርን ፍርድ ሚካኤል ገልብጦት መጥቶ አንተን ከሲኦል ሲያወጣ እናያለን አልኩ። እንደማይችል 4 ነጥብ አስረግጬ እነግርሃለሁ። ቅዱስ ሚካኤል አይችልም። አንተ ሲኦል ገብተህ ክርስቶስን ክደህ ክርስቶስን አላምን ብለህ የወንጌሉን እውነት ገፍተህ ሲኦል ብትገባ ቅዱስ ገብርኤል ድርሻ ይላትም እዛ የሱ ስራ አይደለም፣ አይችልም። እግዚአብሔር አለ ሆነ፣ ገባህ ነው፣ አትወጣም። እንኳን የቡልጋዋ ሴትዮ መታ ልታስወጣ ቀልደኛ ትውልድ። አብርሃም እንኳን በእኔና በአንተ መካከል ታላቅ ገደል ተደርጓል ነው ያለው። አብርሃም እንኳን አላወጣውም። አየህ ታዲያ ወንድሞቼ ወደዚህ እንዲያመጡ ነቢያትና ሙሴ ያሉላቸው እነሱን ያንብቧ። መጽሐፉ እጅ ላይ አለ። ከነዚህ መጽሐፍት የተፋታ መጽሐፍ ቅዱስን አንብብ። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ብሎ ያለው ቅዱስ ጳውሎስ ለጢሞቴዎስ እንደነዚህ አይነት መጽሐፍቶችን ሳይሆን በሙሴ ሕግና በነቢያት በወንጌል በመልእክታት የተጻፈውን የእግዚአብሔርን ቃል እውነት ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። የሐዋርያቱ ስብከት እንጂ የጴንጤ መፈክርና ሽለላ እንዳይመስልህ። ይሄን ነው የምታውላችሁ ወንድሞች። ጥያቄ ያለ ሰው ካለ በገድላት በድርሳናቱ ላይ ቤት ደርሻለሁ። በደንብ እናወራለን። ጫጫታው ጩኸቱ በስቷል፣ ያብዙት። አንቀበልም ብሎ የሚል ትውልድ ተነስቷል። ጥሩ ነው። በዚሁም ምክንያት የሊቃውንት ጉባኤ ሁሉ ተጠርቶ ለሚያዝያ ወር ቀነ ቀጠሮ ተሰጥቷል። ስብሰባ ቁጭ ይሉበታል። ቤተክርስቲያን የምትለው እናያለን። እኔ ግን ስጠረጥር መቼም ቢሆን እናርመዋለን ነው የሚሉት እና የተወሰነች ነገር ወጣ ሊያደርጉ ይችላሉ። የተወሰነቿን ወጣ ያደርጓታል። ይሄኛውን አውጥተናል፣ ይሄኛውን ሰርዘናል፣ ይሄኛውን እንትን ብለናል፣ ይሄኛውን እንትን ምናምን እንጂ ሙሉ በሙሉ አያስወግዱትም። አሁን መጽሐፉን በመጽሐፍ ደረጃ ሙሉ በሙሉ ካስወገዱት ህዝብ ይነሳባቸዋል። ሙሉ በሙሉ ካስወገዱት ቤተክርስቲያን ሁሉ ነው የሚዘጉት። ለምሳሌ ገድለ ተክለ ሃይማኖትን አስወግደህ ገድሉ ባልተነበበበት ታቦቱ አይኖርም። ታቦቱ በሌለበት ህንጻ ቤተክርስቲያኑ አይቀጥልም። ህንጻ ቤተክርስቲያኑና ታቦቱ በሌለበት ህዝቡ አይኖርም። አያደርጉትም። እንደዛ ሙሉ በሙሉ አያደርጉትም።
ታዲያስ በጋሻው ሲወጣ አንድ የተናገረው ቃል አለ። ቤተክርስቲያን የምታስተካክለውን ካላስተካከለች ካቴድራሏን ብቻ ይዛ እንደምትቀር አትጠራጠሩ ብሎ የተናገራት ቃል አለ። ካቴድራሏን ብቻ ይዛ ትቀራለች ብሏል። እኔም ከዚህ በፊት ተናግሬያለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን እግዚአብሔር አብ ነው የሚበቀላት። ሲበቀላት እንደሚያደርገው ቤተክርስቲያኒቱን እንደ ቤተክርስቲያን አያጠፋትም። ታዲያም እንደሚያደርገው ብያለሁኝ፣ ከእጇ ላይ ያለውን ህዝብ ይነጥቃታል። ምን እያለ እንዲህ አይነቱን ገድል ውስጡ የተጻፈው ከመጽሐፍ ቅዱስ ጋር እንዴት እንደሚጣላ መጽሐፍቶቹን እናሳያቸዋለን። የመጽሐፍቶቹን እውነተኝነት ሳይሆን የመጽሐፍቶቹን ውሸታምነት ህዝቡ እያየ ነው፣ እያወቀ ነው። ከዛስ እነዚህን መጽሐፍቶችን ይጥልና ሰው መጽሐፍ ቅዱስ ያነባል፣ መጽሐፍ ቅዱስ ያነሳል። ከዛ በኋላ ይሄ ቄስ ሁሉ የሚያምታታ ቄስ ሁሉ ያቆማል ማለት ነው። ምክንያቱም ህዝቡ መጽሐፍ ቅዱስ አንባቢ ይሆናል። ቄሱ መጥቶ አባታችን አብርሃም ቤት ሶስቱ ስላሴዎች ገቡ ብሎ ሲል የቱ ጋር ነው አንቱ የገቡት? ኑና ያምጡን ያሳዩን። ዘፍጥረት 18 ሳይ ሶስት ስላሴ የሚል የለም፣ ሶስት ሰዎች ነው። ሶስት ሰዎች በተባሉበት ስላሴ አይባሉም። ምክንያቱም ሁለቱ መላእክት አንዱ እግዚአብሔር እንደሆነ እዛው ክፍል ላይ ይናገራል፣ ምዕራፍ 19 ላይ ይናገራል። እና ምን ይሆናል ማለት ነው? በህዝቡና በካህናቱ መካከል አሁን ቲክቶክ ላይ ስድብ ነው የተጀመረው። እኛ እንዲሰዳደቡ አንፈልግም። አንቺ አርፈሽ ተቀመጪ እሺ እህትዬ፣ አርፈሽ ተቀመጪ። እንደውም ወደዛ ላስወግድሽ እሺ። ጋይድ ያ አንቺ ነሽ ለእኔ ፍቅር የምትነግሪኝ። ፍቅር ማለት ትውልዳችን ሲያልቅ ማቆላመጥ አይደለም። ወደ ሲኦል እየተነዳ ያለ ትውልድ ኢየሱስ ክርስቶስን ሳያውቁ እዚህ ቲክቶክ ላይ እንኳን እኛ በጀመርን በዚህ 3 ዓመት ውስጥ ስንት ኦርቶዶክሳውያን ወገኖች ሞተዋል በኢትዮጵያ ውስጥ በዓለም ዙሪያ የህይወታቸውን ጌታና አዳኝ ሳያውቁት ስሙ ኢየሱስ ብሎ ከማለት ያለፈ ምንም መሞቱ ምንም ጥቅም እንዳላመጣላቸው በኢየሱስ ታምናለህ እኮ ብለህ ስትለው አብዛኛው ኦርቶዶክሳዊ አዎ ይልሃል። እሺ በሞቱ ምን አገኘህ ብለህ ስትለው የዘላለም ህይወት አለ ብለህ ስትለው አዎ ይልሃል። አሁን ብትሞት መንግስተ ሰማያት ትገባለህ ብለህ ስትለው እኔ እንጃ ነው የሚልህ። እና ይሄ ህዝብ ነው እንደሄዳ ነው። አሁን ብትሞት መንግስተ ሰማያት ትገባለህ ተብሎ ሲባል እኔ እንጃ የሚል ትውልድ የዳነ ትውልድ ነው ወይስ በአምላኩ የታመነ ትውልድ ነው ወይስ በአምላኩ የሚጠራጠር ትውልድ ብለህ ብትል በአምላኩ የሚጠራጠር ትውልድ ነው። ለዘላለም ህይወት እግዚአብሔርን አያምኑትም፣ ይጠራጠሩታል። ስለሚጠራጠሩት ነው እኔ እንጃ። መምህራኑስ እርግጠኞች ያደርጓቸዋል፣ ጥርጣሬያቸውን እርግጠኛ ያደርጋሉ። ምን እያሉ መንግስተ ሰማያት በር ላይ እንኳን ብትቆም መልአኩን አንዴ ልግባ በለው እንጂ መንግስተ ሰማያት በር ላይ እንኳን ቆመህ እገባለሁ ብለህ እንዳትናገር ብሏል ዲያቆን ሄኖክ ኃይሌ። እኛ ጋ ማለት ታድሷውያንና ጴንጤው ጋና በኢየሱስ ክርስቶስ ታምናለህ? አዎ። መንግስተ ሰማያት በር ላይ ቆመ አይደለም። በዚሁም ዓለም ሳለህ በክርስቶስ ኢየሱስ ካመንክ የዘላለም ህይወት አለ። በዚህ ምድር ላይ ሆነ እንደ የእግዚአብሔር ልጅ እንደሆንክ የእግዚአብሔር ልጅ ሆንክ ወራሽ እንደሆንክ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 8 ቁጥር 16 ላይ እንደሚናገረው የእግዚአብሔር ልጆች እንደሆንን ያ መንፈስ ለመንፈሳችን ይመሰክራል ይላል። ልጆች ከሆንን ምንድነው ይላል? ወራሾች እንሁን አንሁን አይታወቅም አይልም። እዛ ጋር ወራሾች ነን ይላል። ማለት ከእግዚአብሔር ጋር ወራሾች ነን ይላል። እርግጠኛ ያደርጋል ማለት ነው። ወንጌል እርግጠኛ ነው የሚያደርግህ። በኦርቶዶክስ ሃይማኖት የፈለከውን መንፈሳዊነትን ብታገኝ መንግስተ ሰማያት በር ላይ እንኳን ቆመ መልአኩ ወስዶህ አቁሞ መንግስተ ሰማያት መግባትን እርግጠኛ አትሆንም። በኢትዮጵያ ኦርቶዶክስ ታሪክሳን እምነት ዲያቆን ሄኖክ ኃይሌ የተናገረው መንግስተ ሰማያት በር ላይ ቆመህ ትገባለህ መንግስተ ሰማያት ብሎ ሲልህ መልአኩ አይ አንዴ ልግባ ካልገባው ኋላ ምንም ብለህ በለው። መልአኩን እንኳን ቢል በለው መግባትን ሳታቅ አትናገር ብሎ የሚል ማለት ነው። ታዲያ እግዚአብሔርን በምን አመንከው? አብርሃም እኮ ከኡር ከለዳውያን ምድር ሲያወጣው ወዴት እንደሚወስደው ሳያቅ ወጣ ይላል። አምኖ ወጣ ይላል። እነኚህ ናቸው ጻድቃን። የሚያወርሰውን ምድር እንኳን የከነዓንን ምድር እንደሚያወርሰው እኮ ገና በአገሩ ሳለ እኮ አልነገረውም አንተ። እና አምኖት ወጣ። እስጢፋኖስ ሲናገር ወዴት እንደሚሄድ ሳያቅ ወጣ ይላል። አባቶች እስከዚህ ድረስ ነው ያመኑት። አየው፣ ለምድራዊውም ነገር የሚያወርሰውን ምድር ሳይነግረው ውጣ ከአባቱና ከዘመዶች ከሀገር ተለይተው ውጣ ብሎ ሲላ ወዴት ነው የሚሄደው ብሎ እንኳን አላለውም። ወጣ ይላል። አምኖት ወጣ ይላል። ለዘላለም ኢትዮስ አብርሃምስ መሰረት ያላትን ከተማ ይጠብቅ ነበር፣ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርምና ብሎ ጻፈው።
ያወጡበትን ሀገር ሊመለሱት ቢሆንላቸው ጊዜ በሆነላቸው ነበር ይላል። አስቦት ቢሆን ጊዜ በሆነላቸው ነበር። የምትበልጠውን ሀገር ሰማይቷን ሀገር ኢየሩሳሌምን ይናፍቃሉና የአባቶች አምላክ ብዬ ስለ አብርሃምን እያየልኝ ነው። አባቶቼ ብዬ ብለው ይሄ ማንንም ቅራቅም ቦቄስ አይደለም። የአባቶቼ አምላክ ብዬ ስል አብርሃም፣ ይስሐቅ፣ ያዕቆብን ማለት ነው። መጻተኞች የነበሩትን በዚህ ምድር ላይ በድንኳን የኖሩትን እንግዳ ነኝ ብሎ ያለው ዳዊት ማለት ነው። በዚህ ምድር ላይ ያ ጀግና ስመጥር እንደሱ ያለ ንጉሥ አልተነሳም። አመኑት፣ አየህ፣ ለዘላለም ሕይወት መሰረት ያላትን ከተማ ይጠብቁ ነበር ይላል። አንተ አዲስ ኪዳን መሲሁ መጥቶ አብርሃም ገና ቀኔን ያይ ዘንድ ብሎ ወደ ፊት ለፊት አይቶ አመነ። አንተ እኮ ቀኑን አይደለም አምላክ ተወልዶ ሰው ሆኖ በታመኑት ቅዱሳት ሐዋርያት ተጽፎልህ ወንጌል ማንበብ ትታ አባ ዮሐንስ ዘጠንገሮ ዘከርከሮ ምናምን ብለህ ትለኛለህ። እሱንም እንኳን አምነህ እርግጠኛ ብትሆን መንግስተ ሰማያት በር ላይ እንኳን ብትቆሙ ወገኖቼ እንዳታምኑ እየተባለ እንዳታምኑ መልአኩን አንዴ ልግባ በለው እያሉ ማለት ነው። እና አብርሃምስ በዚሁ ምድር ላይ ሳሉ መሰረት ያላትን ከተማ ይጠባበቅ ነበር ይላል። ሃሌሉያ። ሙሴስ ብድራቱን ትኩር ብሎ ተመልክቶ ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። ትኩር ብሎ ተመልክቶ ጴንጤውና እና ጠይቀኛ ከኔ ጀምሮ የዘላለም ሕይወት አለው ይሄ ብለህ ብትለኝ ያው ፓስተር እንትና ሊኖርህም ላይኖርህም ይችላል። ፓስተር እንትና ደግሞ አለህ፣ ፓስተር እንትና ደግሞ በፍጹም አይኖርህም፣ እርግጠኛ አትሆንም ብለው ነግረውኛል ብዬ አልልህም። እኛ ጋር የትኞቹንም አገልጋዮቻችን ሰው በኢየሱስ ክርስቶስ ካመነ የዘላለም ሕይወት እንደሚኖረው እርግጠኛ አድርጎ የሚነግረን የሐዋርያቱን መጽሐፍት ወንጌሉን ጨምረው አስተምረውናል። እያስተማሩም ነው፣ እናስተምራለንም እኛም አገልጋዮች ስለሆነ እና በክርስቶስ ኢየሱስ አምናል። ወንድሜ አምናል። እምነትን እስከ መጨረሻ አጽንተህ ያዝ፣ እንዳትክደው ክርስቶስን የሚያስክድ በጣም ብዙ ነገር ስላለ፣ ወደኋላ እንደ ሎጥ ሚስት እንድትመለከት የሚያደርግ በጣም ብዙ ነገር ስላለ ብራዘር፣ እንደ ሎጥ ሚስት ወደ ሰዶምና ወደ ገሞራ እንድታይ፣ እንደ እስራኤላውያን እግርህ ወደ ከነአን እየሄደ ልባቸው ግን ወደ ግብፅ የሚመለስ ስንት ነገር አለ። ግን አምናዋል። በራእይ መጽሐፍ ምዕራፍ 2 ቁጥር 18 በቲያጥሮን ባለች ቤተክርስቲያን ላይ እነሱ እንደሚሉት ግን የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም፣ እስከመጣ ድረስ ግን ያላችሁን ጠብቁ ብሎናል ጌታዬ። ምን ብለን ዘምረናል ታዲያ? ያለኝ ይሄ ነው ያለኝ ብለን ዘምረናል። ያላችሁን ጠብቁ። በቲያጥሮን ባለች ቤተክርስቲያን ማለት ነው። ያለን ምንድን ነው? ክርስቶስ ነው ብለን ዘምረናል። ከአውቴ ጋር ከዘማሪያው ታሩ ጋር ያለን ጌታ ነው ብለን ዘምረናል። ያለን ክርስቶስ ነው እና ክርስቶስን ጠበቅ፣ ሌሎቹን ለቀቅ። ድራሹ መጥፋት ነው ያለበት። ሌላው ብራዘር ክርስቶስን ጠበቅ። ዘማሪ ደሬ ወይ እንደዘመረው ጌታ ሆይ ጨርቅህን ይዤ ከተላለሁ፣ ካንተ ወዴት ከቶ ሄዳለሁ፣ ደጃፍ ልኑር ተጥዬ ብሎ እንዳለው ማለት ነው። ሌላ ስጋ የለም። እትዬ ወለም ዘለም አትበይ። የተጻፈላቸው እንደዚህ ነው ለአብያተ ክርስቲያናቱ። እነርሱ እንደሚሉት የሰይጣንን ጥልቅ ነገር ለማትይዙ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም። ኢየሱስ ራሱ ነው የተናገረው። እናስ እስክመጣ ድረስ ያላችሁን ጠብቁ። ቲያጥሮ ምንድነው ያላት? ጌታ። ሙሉ ወንጌል ምንድነው ያላት? ጌታ። መሰረተ ክርስቶስ ምንድነው ያላት? ጌታ። ጴንጤ ምንድነው ያለው? ጌታ ኢየሱስ። እሱን ጠበቅ አድርግ ነው ያዝ። አቡነ በርሶማ አቡነ ምርጩማ ልቀቃቸው እነሱን። ማርያም ለአንተ የዘላለም ሕይወት አይደለችም፣ ልቀቃት ብራዘር። የጌታ እናትነት በእናትነቷ እናምናለን የጌታ እናት መሆኗን። ከዛ ውጭ እሷን በማመን የዘላለም ሕይወት ታገኛለች ብሎ የሚል መጽሐፍ ቅዱስ አንድም ቦታ አልተጻፈም። ወልድ ያለው ሕይወት አለው፣ ወልድ የሌለው ሕይወት የለውም ያለው መጽሐፍ። የሕይወት ጉዳይ ነው የምታወራኝ? በቃ ሕይወትማ ኢየሱስ ነው።
ሕይወት ሊሆንልኝ ሊበዛልኝ የመጣው አንድ ጌታ ነው። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታና የእናቱን የአርሴማ የበርሶማ የበርጩማ የመላእክቱ የጻድቃኑ የሰማዕታቱ የነቢያቱ የሐዋርያቱ የሊቃውንቱ የአዛውንቱ የቡቱቱ የሚል የለም። እላው ላይ ተደረበ የለም። ብቻውን ኢየሱስ ክርስቶስ ነው በመስቀል ላይ የተሰቀለው። የፈሪዱላው ብዙ ነው እንዲሉ አንተ አበዛዙ እኮ አልኩ። ሊቃውንቱ አዛውንቱ ቡቱቱ ይለኛል። ተተተተ ወረዛ ዞር በል አንተ። ነፍሴ ይሸካታል አልኩ። ሽክካለኝ ይላሉ የሐረር ሰዎች። በጣም ነው እንትን ይሄ ምንድነው ቅንቅን እንደሄደበት ነገር ነው የሚሰማኝ አልኩ። ከኢየሱስ ውጪ ከአብና ከወልድ ከመንፈስ ቅዱስ ውጪ ሌላ ዳኝ፣ ሌላ ተስፋ፣ ሌላ ጌታ፣ ሌላ መድኃኒት፣ ሌላ እረኛ፣ ሌላ የዘላለም አባት፣ ሌላ መጠጊያ፣ ሌላ የማምለጫ ዓለት፣ ሌላ ዋስትና፣ ሌላ ተስፋ፣ ሌላ መድኃኒት አለ ብለህ ስትነግረኝ ያመኛል። መድኃኒዓለም ምስክሬን ያመኛል፣ ይመመኛል። ሌሎቹ በጣም በአፍንጫ ይወጣል። አክትፍ ይኸው እትፍ ሌሎች ያድናሉ ብለህ ስትለኝ ነውረኛ ትውልድ ነው ብዬ የምልህ ነውረኛ ነው እንዴ? እውነትህን ነው። አዎ ያድናሉ ብዬ አልልም። ነውረኛ ትውልድ እኔ ጋር ነው መጣ። አንተ እግዚአብሔር አዳኝ፣ እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝ፣ ከኔ በቀር ማንም የለም፣ ወደ እኔ ዘወር በሉ። የምድር ዳርቻዎች ሁሉ በእኮ ያለው ብሉይ ኪዳን አለ። በነቢያት የብሉይ ኪዳን ነቢያት ሁሉ አሕዛብን ሁሉ እኮ ነው በምስራቅ በኩል ወደ ሰማያ ሰማያት ወደ ወጣው ለእግዚአብሔር ዘምሩ። የያዕቆብ ልጆች እናንተ የአሮን ቤቶች በሌሊት እጆቻችሁን አንሱ። ጥሪው ምንድን ነው? እግዚአብሔር እንዲያከብሩ። አሕዛብንስ ጥሪው ምንድን ነው? ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እሱ መንገዱን ያስተምረናል፣ በጎዳናዎቹ እንሄዳለን ይላሉ። ምን ያደረጉ ነው ወደ ያዕቆብ አምላክ ቤት የሚተሰበሰቡት አሕዛብ? ያንተ አቡነ በርሶማ አቡነ በርጩማ ብትለምትል የማንንም የቅራቅምቦ የአረብ ሽማግሌ ሰብስበው አምጥተው ቅራቅምቦ እኮ አልኩ። ለሚጠይቀኝ ሁሉ መርሳሌ ቅራቅምቦ፣ አቡነ አረጋ ያልከው ቅራቅምቦ፣ አቦ ያልከው ቅራቅምቦ። ብራዘር አዳኝ ተብሎ ከእግዚአብሔር ውጪ በነቢያቱም በሐዋርያቱም አፍ በቅዱሳን መላእክት ሁሉ ጭምር አልተወራልንም። የተወራልን በቅዱሳን መላእክት መድኃኒት ብለው የነገሩን ቅዱስ ገብርኤል ያወራን የዳዊት ከተማ መድኃኒት ክርስቶስ ጌታ ተወልዶላችኋልና ታላቅ የምስራች ልንገራችሁ ብሎ ብርሃናዊ የሆነው ቅዱስ መልአክ ገላግሌው ሰባኪ የአዲስ ኪዳን ሰባኪ ማለት ነው ገብርኤል መልአኩ መጥቶ መድኃኒት ቤተልሔም አውራጃ ውስጥ በኤፍራታ በዳዊት ከተማ ተወልዷል ብሏል። በቃ የተወለደውን ጌታ አግኝቼዋለሁ፣ እሱም አግኝቶኛል። ነፍሴ አምላኳን አውቃለች። ዞር አድርግልኝ። እነዚህ እንደ ቅራቅ እንደ ቆራሌው የሰበሰብካቸው ማለት ነው። ዞር አድርግልኝ። ወርዛ እኔን አይመጥኑኝም አልኩ። እኔን ኤርሚያስን አይመጥኑኝም አልኩ። አይመጥኑኝም። አንተንም አይመጥኑህም ወንድሜና እህቴ፣ አንቺንም አይመጥኑሽም። የማንም ሽማግሌ ለእኔ አልሞተልኝም አልኩ። የማንም አሮጊት ለእኔ አልደማልኝም። የእስራኤል ነቢያትና አባቶች እንኳን ለአንተ ሞቱልህ ለአንተ ደሙልህ ብሎ የሚል አንድ አልተጻፈም። አንድ እንትና ለአንተ ተንከራተተች ይላል። መንከራተት ብለህ ቅድም የጀመርኩት አብርሃም አባት ተንከራቷል። ለእኔ ነው እኔ የተንከራተተው? በፍጹም። ከኡር ከለዳውያን ምድር እስከ ካራን ከዛ ደግሞ መጥቶ እስከ ቤርሳቤ ድረስ ሲመጣ የሄደበት ብራዘር ስንት ሺህ ኪሎ ሜትር እንደሆነ ኢራቅን መዝነው ደቡባዊ ኢራቅ ወደ ሰሜናዊ ኢራቅ ወደ ቱርክና ወደ ሶሪያ ሰሜናዊ ድንበር ላይ ነው። እዛ ነበር የነበረው ካራን። እዛ ድረስ ነው ሄደው በእግር በሺዎች የሚቆጠር ኪሎ ሜትር መንጎች እየነዳ በመኪና እና በአውሮፕላን አልነበረ የሚሄድ የነበረው። አንተ መንጋ ተከትሎ እግሩ በአቧራ ለብሶ አንድ አባት ከጣዖት አምላኪ ቤት የጠራውን አብርሃም በኢሳይያስ መጽሐፍ ምዕራፍ 51 ላይ ሲናገር አንድ ብቻውን ሳለ ጠራሁት ይላል፣ እናም ደግሞ አበዛሁት ይላል። ይህ አባት ለኤርሚያስ ተንከራተተ ተብሎ አልተጻፈም። ተንከራተቱ ልትላኛል። የራሷ የእናቱ አውሊያና ዛር ሲጮትበት የነበረውን ሰው የሁሉ መተክ ተንከራተተላት በለኝ። ለእኔ ሲል የተንከራተተ አብርሃም እንኳን አይደለም ሙሴ ከልጅነቱ ጀምሮ ለሞት የተወለደ ተብሎ የተባለ ታላቅ ነቢይ እስከ እልፈቱ ድረስ 40 ዓመት በፈርዖን ቤት 40 ዓመት የአማቱን የዮቶሩን በጎች ሲጠብቅ በሲና ምድረ በዳ 40 ዓመት እስራኤልን መርቶ በድምሩ 120 ዓመት ተንከራቶ ወደዚህ ወደ ተራራው ውጣ አለው። ወደ ፈስጋ ተራራ ላይ ውጣ፣ ከዮርዳኖስ ማዶ ለአብርሃምና ለይስሐቅ ለያዕቆብ ለአባቶችህ የማወርሳቸው ምድር በሩቅ
አትገባም ወደዚህ ብሎ የከለከለው ጌታ ዘዳግም መጽሐፍ ምዕራፍ 3 ላይ ያ ታላቅ ነብይ ከመወለዱ ጊዜ ጀምሮ በመንከራተት ውስጥ ነው ህይወቱ አለፈው። ለኤርሚያስ ሲል ተንከራተት አይልም። ስለ መንከራተት አወራህ? ስለ መንከራተት አወራህ አንተ? ባሪያዬ ኢሳይያስ አለኮ ከግብፅ እስከ ኢትዮጵያ በባዶ እግሩ እየዞረ ትንቢት ይናገራል ብሎ ተንከራተተ እኮ ኢሳይያስ። ሕዝቅኤል ብለህ ብትለው ተንከራተተ እኮ። ነቢዩ ኤርሚያስ ከእስራኤል እስከ ኤፍራጥስ ወንዝ ባቢሎን ኢራቅ ድረስ ሄደ። ስለ መንከራተት አወራህልኝ አንተ ሰው። የአማቴው ነቢዩ ዮናስ፣ የአማቴው ሰው የጋቴል ፌሩ የአማቴው ልጅ ነቢዩ ዮናስ ወደ ታላቁ አሶር ሄዷል። መርከቧ መልሳ አምጥታ መርከብ ውስጥ ገባ። ወደ ተርሴስ ሄድ አሳን ባሪ ያገኘው አምጥቶ ብራዘር የተፋው የአሁኑ ደቡባዊ ቱርክ፣ ሰሜናዊ ሶሪያ፣ ምስራቃዊ ሰሜናዊ ኢራቅ ድንበር ላይ ነው አምጥቶ የተፋው። ኩርዶች የሰፈሩበት ቦታ የታላቋ የአሶር ንጉስ ኔነቫይ እዛ ነበር የነበረው። እነግራችኋለሁ አስነጥሶ እስኪወጣልህ ድረስ ማለት ነው። ያ ነቢይ ወደ እስራኤል ሲመለስ በምንድን የተመለሰው? ዮናስ መመለሱ ተጽፏል አልተጻፈም፣ ግን ተመልሷል ወደ እስራኤል። እሺ እና በምንድን የተመለሰው ይልሃል? በሰረገላ ወሰዱት። ስለ መንከራተት ብለህ ካወራ እነዚህ ሁሉ አባቱ የተንከራተዋል። የምድረ በዳው ነቢይ መጥምቁ ዮሐንስ ከምድረ በዳ አይደል የመጣው? ስንት ዓመት ምድረ በዳ እንደነበረ እንኳን አናውቅም። እናትና አባቱ በምን ያህል ዓመት እንደሞቱበት እንኳን ምን ያህል ዓመት አንበጣ እንደበላ ማር እንደበላ አናውቅም። ማርና አንበጣ ግን በልቷል ይላል። ምን ያህል ዓመት ምድረ በዳ ላይ እንደቆየ አናውቅም። የበረሃው ትኩሳት ያቃጥለው አያቃጥለው እግዚአብሔር መለኮታዊ ጥበቃ አድርጎለት ይሁን አይሁን አናውቅም። ግን ከምድረ በዳው ድንገት ይወጡ ጸጉሩ ጨብረር ያለ እንደኔና እንዳንተ አይደለም የተቆረጠው፣ ጠፍር የታጠቀ እንደኔና እንዳንተ የሚያምር ቀበቶ አይደለም ያሰረው፣ እንደኔና እንዳንቺ የሚያምር እየበላ አይደለም የመጣው። እሱ ነብይ እንኳን ስለ ኤርሚያስና ስለ ህዝቡ በደልና ኃጢአት ተንከራተተ አልተባለም። አንድ ጌታ አለ። የኔ ጌታ ለዘላለም ስም ይባረክ። አንድ ጌታ አለ፣ ስሙ ኢየሱስ ይባላል። ኢየሱስ ለእኔ ሲል የተንከራተተ እሱ ነው። አየህ፣ ከሰማሪያ እስከ ይሁዳ፣ ከሰሜን እስከ ምስራቅ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ የተንከራተተ አንድ ጌታ አለ። የደማልኝ አንድ ጌታ አለ። መስቀል ተሸክሞ፣ መስቀል ብቻ አይደለም በደሌን ተሸክሞ በበደሌ ላይ 17 ኪሎ ግራም የሚመዝን መስቀል ተሸክሞ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ከኢየሩሳሌም ከተማ እስከ ቀራኒዮ ኮረብታ ደፋ ቀና ያለው ሰውነቱን መተውት ዝሎ ጌታዬ ለእኔ ሲል ዛለ፣ ለእኔ ሲል ጠወለገ። ለእኔ ሲል የተመታ መስቀሉን መሸከም አቅቶት የሮም ወታደር የነበረው ሰው ማነህ አንተ ሲለው ስምዖን ነኝ ከቀሬና ብሎ አለው። ና ቅረብ መስቀሉን ተሸከም ብሎ ጫኑበት ይላል ሉቃስ ሲናገር። አስገድደው ከሰሜን አፍሪካ ከሊቢያ ወረዳዎች የሄደ ስምዖን የቀሬናው መስቀሉን አሸከሙት ይላል። አስገደዱት። ኢየሱስ መሸከም እንዳቃተው ስላወቀ እኮ ነው ወታደሩ። ለምንድነው መሸከም ያቃተው? ቀጠቀጡታ ሌሊቱን ሁሉ። ኢየሱስ አደሩበት ሌሊቱን ሁሉ ክንዳቸው እስኪዝል ድረስ ቀጠቀጡት። ለእኔ ሲል የተመታ ሌሎቹ በአፍጢማቸው ይደፉ አልኩህ። ያድናሉ ብለህ የምትላቸው በእኔ ፊት ቆሻሾች ናቸው። አንድ ጌታ አለ። ሐዋርያቱና ነቢያቱ ሞተልህ ብለው ያሉኝ እሱን ነው። ደማልህ ብለው ያሉኝ እሱን ነው። ቆሰለልህ ብለው ያሉኝ እሱን ነው። አንተ ሌላ ቡትቶና ድርቶ አምጥተህ ትጨምራለህ እንዴ? እናንተ ሌላ አምጥታችሁ ትጨምራላችሁ እንዴ? ፕሮቴስታንቱን፣ ኦርቶዶክስ፣ ካቶሊኩን ማንም አልኩ። ከአንዱ ኤልያስ ጋር የነበረ እግዚአብሔር ይፋረደኛል አልኩ። ይሄ ጌታ ነው ለእኔ የተመታ። መስቀል ተሸክሞ ብቻ ሳይሆን በደሌን ተሸክሞ በላው ላይስ በደሌን መሸከሙ ሳያንሰው ስለ በደሌ የሚሞትበትን እንጨት ተሸክሞ የደም ላብ እያላበው ተጠማሁ እያለ
የገሊላና የኢየሩሳሌም ሴቶች ቀርበው በመንገዱ ግራና ቀኝ አሉ። ግማሹ ምራቁን ሲተፋበት፣ ግማሹ ሲሰድበው፣ ግማሹ ሲረግመው፣ ግማሹ ውሃ ላይ ያጠጣው። ሲያለቅሱ እናንተ የኢየሩሳሌም ሴቶች ስለኔና ስለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ያላጠቡ ጡቶች ያልወለዱ ማህፀኖች የተባረኩ ናቸው የሚባሉበት ወራት ይመጣል ብሎ አላቸው። እንደኔ ትንፋሹ እንደዚህ ሆኖ አይደለም ያወራ የነበረው። እሱ በድብደባው በጣም ስለደከመ በጣም ስለመቱት አንድ ስህተት እንኳን ተናግሮ በዛ ስህተት ምክንያት መተውት ቢሆን ኖሮ ባልከፋ ነበር ብለናል። ስህተትን አልተናገረ፣ ግፍን አላደረገ፣ ተንኮል ባፉ አልተገኘበት ኢሳያስ እንደተናገረው። ታዲያ ለምን ተመታ? እሱም በተመለከተ ምንም ያደረገው ነገር የለም። ኢሳያስ ሲናገር ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። እነሱ ወንበዴ ነው ብለው ነው የመቱት፣ ግን ወንበዴ አልነበረም። ጌታዬ ወንበዴ አልነበረም። በሬ ምትክ ግን ገብቶ ወንበዴው እኔ ሆኜ ሳለሁ ስለ እኔ ሲል ሞተ። ወንበዴ እኔ ሆኜ ሳለሁ አንተ ሆነ ሳለሁ ወንበዴ ተብሎ ተጠራ። ጻድቁ ወንበዴ ተብሎ ተጠራ። ወንበዴው ኤርሚያስ ጻድቅ ተብሎ እንዲጠራ፣ ወንበዴው መርጌታ፣ ወንበዴው ቢንያም፣ ወንበዴው ዳንኤል፣ ወንበዴው ናታን፣ ወንበዴው ሊያ፣ ፋሲካ፣ ሜርሲ፣ ሆሲ፣ ሌሎቻችሁ እኛ ወንበዴዎቹ የእግዚአብሔር ጽድቅ ተብለን እንድንጠራ ጻድቁ ወንበዴ ተባለ። እኔ ወንበዴው ጻድቅ ልባል። ክብር ለስም ይሁን። የኔ አባት ክብር ለስም ይሁን። እሱ ነው ወዳጅ። የእሱን መውደድ፣ የእሱን ምሕረት፣ የእሱን ፍቅር የሚነግረውን ቅዱሱ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው። እነዚህ መጽሐፍቶች አንዳቸውም አይነግሩም የእሱን ፍቅር። እንዳነበበ ሰው ነው የምነግርህ። ሳላነበበ ዝም ብሎ በደምሳት ሰው አይደለም። እያንዳንዳቸውን አንብቤ ገና ለእናንተ አሳይቼ ያልጨረስኩት አንድ መዓት ጉድ ነው ያለው። ሕይወት የሚሰጠን የሰጠንም ክርስቶስ ነው። ወደ ክርስቶስ ኑ ትድናላችሁ። ወደ ክርስቶስ ኑ ታርፋላችሁ። ወደ ክርስቶስ ኑ ሕይወት ይሆንላችኋል። ወደ ሌሎች አትሂዱ፣ ወደ ማንም አትሂዱ። ጌታ እሱ ብቻ ነው ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ያለው። ወደ ማርያም ጋር ብትሄድ ማርያም አታሳርፍህም። ወደ እሱ ሂድ ብላለች እኮ። እሱ የሚለን አድርግ ብላለች። ከሰማሃት ምክሯን እንደ እናት እሱ የሚላችሁን አድርጉ ብላለች። በቃ አለቀ። አንተ እሷ እንድታደርግልህ የምትሄደው ምን ቤት ነው? አንቺ እሷ እንድታደርግልሽ የምትሄደው የሚላችሁን አድርጉ ብላለች። በቃ እሷ ጋር ምንም የሚቻል ነገር ስለሌለ የሚችለው እሱ ነው። እሱ የሚላችሁን አድርጉ ብላለች። እሷ ወደ ጠቆመችሽ አትሄድም እንዴ? ነቢያቱ ወደ ጠቆሙት አትሄዱ? ሐዋርያቱ ወደ ጠቆሙት አባቱ እግዚአብሔር አብ እሱ ነው። በእርሱ ደስ የሚለኝ ልጄ እሱ ነውና እሱን ስሙት ብሏል። የአብን ልጅ ኢየሱስን ለመስማት ወደ እሷ አትመጣም እንዴ? ወንድሜ ወደ እሷ አትመጭም እንዴ? እህቴ ለጥፍርና ማለት ጥፍር እኮ ማለት ይኸውልህ ኤርሚያስ አንዴ ሚዩት አድርገው ይለኛል። ሚዩት አድርገው መልስን መልስ ስላልፈልግ ጥፍር እኮ ማለት ብሎ ስለ ጥፍር ሊያስረዳኝ ግሪኩ ላይ ጥፍር ማለት ምናምን ነገር ብሎ ለጥፍር የሚከራከር ትውልድ ኦርቶዶክስ፣ ለቅዘን የሚከራከር ትውልድ ኦርቶዶክስ። ቅዘኑ ማለት ያው ቅዘኑ እኮ ማለት አቡነ ተክለ ሃይማኖትን ቢቀዝኑ ገዳም ውስጥ ያሉትን ቢቀዝኑ ምናምን እና ቅዘን ማለት ምናምን ብሎ ቅዘንን ሊያስረዳ ማለት ነው። ታይ ወንድሞች እናቶች አተላ እኮ ማለት አተላ ብትል ሰው እኮ ምንም ክፋት የለውም ብሎ ይላል። ታዲያ እኔ ለምን የአዲስ አበባ ከተማ የሚሆን አዳማ ደውዬ ለምን እንትን አልልም? አረቄና ጠላ የሚያወጣው እናቶች አሉ አይደል? ከየሰፈሩ በየእንትን እያለው ቢኒያም ደግሞ የጨው መግዣ ትልካለህ ከደቡብ አፍሪካ ላክላቸው። የተወሰነ 100 ኪሎ ግዛላቸው። ከአፋር በግመል ተጭኖ ይመጣልሃል። ከዛ አተላው ላይ ጠብ እያደረግን እሱን ትጠጣለህ። በቃ ትድናለህ። የዘላለም ሕይወት ለማግኘት አተላ እኮ ይላል። አተላ ብልስ ትጸድቃለህ ይላል። እኔ ታዲያ ጨውን ብገዛ እኔም ጸድቃለሁ። ታዲያ እኔ ጨው በመስጠት አንተ አተላውን በመላስ ስትል ሰው ብቻው እንዳይሆንብህ ጣም እንዳያሳታ፣ ጨው ግን ትንሽ እንድትደልብም ሊያደርግ ይችላል፣ እንድትወፍሪም ሊያደርግሽ ይችላል። እህትዬ በርገር በልተሽ አልጠጋ ብሎ ካለሽ ይኸው ኦርቶዶክስ አተላልሳችሁ ትጸድቃላችሁ ብላለች። ለአተላው እኔ ጨው እችላለሁ። መድኃኒዓለም ምስክሬ ነው። እንደምንም ተሟሙቼ
እዚህ ያሉትን ጴንጦች ሁሉ ጠይቄ አንዳንድ መቶ ኪሎ ጨው ብንገዛላችሁ ብዙ ጊዜ አተላውን ትጠጡታላችሁ። ምክንያቱም አተላ ልሰጥ ትጸድቃለህ ብለዋል። ደብረ ሊባኖስ ገዳም የታተመ ድርሳነ መስቀል ላይ ጽድቅ በኢየሱስ ክርስቶስ በማመን ነው ብሎ የሚልን የቅዱስ ጳውሎስን መልእክት አልቀበል ስልትል አተላላስና ትጸድቃለህ ይላል። ድርሳነ መስቀል ላይ ፍርፋሪ በልተህ ትጸድቃለህ ይላል። ፍርፋሪ ማለት ሰው ካፉ ሲበላው ከአንደበቱ ከልጋጉ ከአፍንጫ ማለት ከአፉ የወደቀ ማለት ነው። በእግር የተረገጠ ወይ የበሰበሰ የሻገተ ማለት ነው። እሱ እንደምንም ብለህ ደብረ ሊባኖስ አካባቢ ሄደህ ፍርፋሪ ነው መፈለግ ያለብህ። እስኪ ፍርፋሪ ወደቀ አይታችኋል? በእግር የተረገጠ አይታችኋል እያልክ ማለት ነው። ይሄ ካልሆነ በስተቀር መዳንን የምትፈልግ ከሆነ ወደ ክርስቶስ ኢየሱስ ና። ዛሬ ተብሎ በሚጠራበት ቀን ወደ ክርስቶስ ኢየሱስ ና። ነይ። ጌታ ኢየሱስ ይወዳቸዋል፣ ይወዳቸዋል። የእኛ ስብከት ነው፣ ዛሬም ነገም ለዘላለምም። ጌታ ኢየሱስ ክርስቶስ ለዓለሙ በደልና ኃጢአት ሞቷል። በእርሱ የሚያምን ሁሉ የዘላለም ሕይወት አለው ተብሎ ተጽፏል። በእርሱ የሚያምን ሁሉ ምን አለው? የዘላለም ሕይወት አለው ተብሎ ተጽፏል። በክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ። መዳንን በእርሱ፣ እረፍትን በእርሱ፣ ተስፋን በእርሱ፣ ሁሉን ነገር በእርሱ። እርሱ ሁሉ በሁሉ ነው። ለሱ ከዘላለም እስከ ዘላለም ክብር፣ ምስጋና፣ ውዳሴ፣ ኃይል ይሁንለት። ክብር ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን። ኢየሱስ ክርስቶስ ለዘላለም የሚያድን ጌታና አዳኝ ነው። ይሄ እንዳልኳችሁ የጴንጤ ፉከራና ሽለላ አይደለም፣ የመጽሐፍ ቅዱስ እውነት ነው። እውነት ሲገባ ያኔ ትላለህ። እረፍ ያልነው ክርስቶስ አማኑኤል ገብቶ ነው ውስጣችን። እረፍ ያልኩት ኢየሱስ ክርስቶስን ስቀበል ነው። ወንድሞቼ እናቶቼ፣ መቅበዝበዝ የጠፋው ቅብዝብዝነቴ አጣሁት ከላይ መንፈስ ቅዱስ ገዛው ደርዬ አየ ቅብዝብዝነቴን ያጣሁት መንፈስ ቅዱስ ይገባ ነው። መንፈስ ቅዱስ የገባው ኢየሱስ ክርስቶስ የህይወትህ አዳኝና ጌታ አድርገህ ተቀበለው አሉኝ እነዚህ የተባረኩ ጴንጤዎች። 6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ተቀበልኩት። ጌታዬ የእውነት ረድቶኝ እንዴት እንደገባ ሳላቅ አይምሮን ሁሉ የሚያልፍ ሰላም እንዴት አይነት ሰላም እንደሆነ ላስረዳ ቃላት ያጠረኛል። ሰላም፣ አይምሮን የሚያልፍ ሰላም። ለካ ውዴ ገብቷል፣ ለካ ንጉሱ ገብቷል፣ ለካ በእንባ ሆኜ እዛን ቀን ከሌሎች ጋጆችን አንስቼ ስቀበለው ለካ ተቀብሎኛል። መቀበሉን ያረጋገጠልኝ በእኔ ውስጥ ሆኖ ነው። ሰላም፣ እረፍት። ከዛ ጊዜ ጀምሮ ይኸውልህ እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን የኢየሱስ ሆንኩኝ እሰይ እሰይ፣ ልቤ ገብቶ ሰላሙን ሰጠኝ አማኑኤል፣ እንኳን ክርስቲያን ሆንኩኝ እሰይ እሰይ። እንዴት ይወደዳል አንተዬ! ማንንም ለማናደድ እኮ ብዬ አይደለም አልኩት ወንድሜ እህቶቼ፣ የኢየሱስ መሆን እንዴት እንደሚያኮራ። መቃብር ቤት ተኝቶ የዘላለምን መዳን ይፈልግ የነበረ የኦርቶዶክስ ቤተክርስቲያን ዲያቆን የነበረ ሲቀዘበዝ የነበረ ወደ ጌታ ስመጣ ደስታዬ፣ እረፍቴ፣ ሰላሜ ራሱ ኢየሱስ ሆነና አዎ ሆስዬ የቀመስነው እናውቀዋለን። አባዬ ለዘላለም ስሙ ይባረክ። በምን ቃላት ይብራራል አልኩ። ኢየሱስ በምን ቃላት ይነገራል?
እንዴት ተብሎ ይወራል? መውደዱ እንዴት ተብሎ ይተረካል? ኤርሚያስ ተርኮት ጨርሷል። በፍጹም መርጌታ ቢቀጠል፣ ዳኒ ቢቀጠል፣ ቢንያም ቢረዳው፣ የዓለም ሕዝብ ሁሉ ቢረባረብ የፍቅሩን ብዛት ስፋትና እርዝመቱን ከፍታውና ጥልቀቱን አውርተን ጨርሳለን። እንደ አንተ አንጨርሰውም። ከመታወቅ የሚያልፍ ነው ብሏል ቅዱስ ጳውሎስ። ወረት በሌለበት ፍቅር እኮ ነው የወደደኝ። ወረት እሺ ቢኒዬ እንዴት ነህ? እሺ አንበሳው ምናምን ነገር ተባብለን የሆነ ጊዜ ደግሞ አንተን ባላየው ምናምን ነገር ብሎ ያለው ይሄ ሶሻል ሚዲያ ጥሩ ነው። በባለፈው ጊዜያት ላይ አንተን ማላይበት የት ልሂድ ብላ ያለችኝ አንዲት እህት እዚሁ እኔ ገስት ላይ ነበር ሁሉ ቀን ገብታ የምታወራ የነበረው። አንተን ማላይበት የት ልሂድ አለችኝ። የት ልሂድ? እዛው ትሄጃለሽ። እዚህ ቤት ተመልሰሽ ተሰቅለሽ መቼም ደግሞ እንደው ይቅርታ እንኳን ሳትጠይቅ ማለት ነው። የድፍረቷ ጥግ። አንተን ማላይበት የት ልሂድ? እታች ሆነሽ ታብታብ እያደረግሽ ትሰማያለሽ ወይ ሌላ ጋር ሄደሽ ታንቀላፊያለሽ ማለት ነው። እግዚአብሔር ግን እንደዚህ አይለንም። አንተን ማላይበት አይለንም። ሲወደን የራሱን ጽድቅ ተማምኖ እንጂ የእኛን ብርታት ተማምኖ አይደለም። ማናችንንም ሲወደን ከነ ኃጢአታችን ከነ ቆሻሻችን ከነ በደላችን ወደደን። የኢየሱስ መውደድ እኮ ወረት የለበትም። የወደዳቸውን እስከ 100 ዓመት ወደዳቸው አይልም። የወደዳቸውን ለተወሰነ ጊዜ ያህል ወደዳቸው አይልም። የወደዳቸውን ጠባያቸውን እስካሳመሩ ድረስ ይወዳቸዋል አላለም። የወደዳቸውን እስከ መጨረሻው ወደዳቸው። ዮሐንስ ወንጌል መጽሐፍ ምዕራፍ 13 ላይ ቁጥር 1 የወደዳቸውን እስከ መጨረሻው ወደዳቸው። እንዲህ አይነት ፍቅር የትም ቦታ ላይ አቡነ እንትና እማዊ እንትና ከምትላት ሴት ጋር አታገኝም። ስለዚህ ጌታችንን አውቀነዋል። እሱ ያዋጣናል። እሱ ይሻለናል። ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉም። ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉም። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮም ጀምሮ በእውነት እግዚአብሔር አምላክ ነው። ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል በኔ ላይ ተሹመሃል። ፍቅር ልቤን ነክቶታል። እውነት በርታልኛለች። ነፍሴም አምላኳን አውቃለች። ውዴ አንተ የእኔ ነህ፣ እኔም የአንተ ሆኛለሁ። በቀረልኝ ዘመን ሁሉ ሳመልክ ሳከብር ኖራለሁ እንጂ ወደኋላ። በጌታ በኢየሱስ ስም በጌታ በኢየሱስ ስም ሞትን ድል ባደረገ በእግዚአብሔር ልጅ በጌታ በኢየሱስ ስም የኋላን መንፈስ አንመኘውም። እርፍ ጨብጦ ወደ ኋላ ሊመለስ ለእኔ ሊሆን አይተገባውም ነው ያለው። ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል በእኔ ላይ እንዳይሰለጥን የቀድሞ ጨለማ
የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ ሕይወቴን ለውጧል ብርሃን በውስጤ ብዙ ተስፋ ያለው በቀረው ዘመኔ አቅጣጫን ቀይሯል ብርሃን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ ብርሃን ለውጧል ሕይወቴን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ አቅጣጫን ቀይሯል ብርሃን በውስጤ ኢየሱስ። ሂዱና ንገሩልኝ ለሰዎች ከዚህ ቤት ውስጥ ውጡና ኤርሚያስ ጨርቁን ጥሎ ለኢየሱስ አብዷል ብላችሁ አውሩልኝ። እንደኔ በጌታ በኢየሱስ ክርስቶስ የሚያምኑ ጴንጤዎች ጨርቃቸውን ጥለው ተለክፈውላችኋል ብላችሁ በሏቸው። የትኛውን ቦታ ወስደው አያሳክሙንም። ይሄ መለከፍ ብለህ ካልከኝ፣ ይሄ ማበድ ብለህ ካልከኝ መድኃኒት በሆነው ጌታ ነው። ሂዱና ንገሩልኝ፣ ሂዱና ንገሩልኝ። ሕይወቴን ለውጧል ብርሃን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ አቅጣጫን ቀይሯል ብርሃን በውስጤ። ኤርሚያስ እንዴት ገባ ብርሃን ውስጥ ብለህ ብትለኝ የልጁ የክርስቶስ ኢየሱስ የክብሩ ወንጌል ብርሃን በልባችን ባለ ጨለማ ውስጥ ብርሃን ይብራ ብሎ ሲል ቅዱስ እግዚአብሔር አብ ወንጌል 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 እያላችሁ ጻፉ ወንድሞች እናቶች። ወንጌል ብቻ ብላችሁ ጻፉ። ወንጌል የምስራች ቃል ማለት ነው። ስለማን ነው? ስለ ኢየሱስ። አቅጣጫን ለውጧል ብርሃን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ። ጌታዬ ስም ይባረክ። የኔ አባት ስም ይባረክ። ከዛ ከነበርኩበት ከሞት ሸለቆ አውጥተህ በቅዱሳን ርስት በብርሃን እንድካፈል የጠራኝ በእኔ ላይ የነበረውን የጨለማውን ኃይል በሞት ሰብረህ በስምህ ንስሐና የኃጢአት ይቅርታን አግኝቼ በደምህ አጥበኸኝ በአዲስ ኪዳን መንፈስ ለዘላለም ያንተ ልጅ እንደሆን ስለመረጥከኝ ልጅ ስላደረግከኝ ስትወደኝ ደግሞ ወረት በሌለበት ፍቅር ሳይሆን በዘላለም ፍቅር ስለወደድከኝ እወድሃለሁ። የወደድከኝ ጌታ ኢየሱስ እወድሃለሁ። ያልጣልከኝ ጌታ ኢየሱስ አልክድህም። አንተ በጸጋ ታበረታኛለህ። አልክድህም ካልክድህም የእግዚአብሔር መንፈስ አንተን ታምኜ ጸጋን ታምኜ አንተም ከምክድ ሕይወቴ በዛ ቀትለፍ አባዬ ለዘላለም ስም ይባረክ። እንኳን ልክደው ቀርቶ አይደለም ያንን ምህረት የተሞሉ አይኖቹን እነዛን አይኖቹን እነዛ ፍቅር የተሞሉ ምህረት የተሞሉ እኔን ሲያይ እሳት ናቸው። እኔንም አይደለም ዓለሙን በቅጽበቱ ሊያጠፋ የሚችል እሳት ነው። ግን በዛው አይኖቹ የእሳት ነበልባል አይኖቹ ናቸው። አይኖቹ ግን እነዛው አይኖች በፍቅር አይኑ ነው የሚያይ። ዛሬ በፍቅሩ አይኔ ዛሬ የሚያየኛል። የኔ አባት ዛሬ የሚያየኛል፣ ነገ የሚያየኛል። ይከታተለናል፣ ያየናል። ወንድሜ ያያል። ወንድሜ የትኛውም ሁኔታ ውስጥ በኃጢአት ውስጥ እንኳን ወድቀህ ብትሆን ያያል። እዛ ውስጥ አይተውህም። አባ በለው የምሕረት እጆቹን እንዲዘረጋልህ አባ በለው። ተስፋ አትቁረጥ። በኢየሱስ ላይ ተስፋ አትቁረጥ እህቴ። እዛው የወደቅሽበት ሆነሽ አይዞሽ እህቴ፣ ትወጫለሽ እህቴ። ጌታ ኢየሱስ ምስክር ነው፣ ትወጫለሽ። በእግዚአብሔር ላይ እምነትሽን በእግዚአብሔር ላይ አድርጊ። ብላቴኖች ይደክማሉ ይታክቱማል ተብሎ ተጽፏል። እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ እግዚአብሔር የኃይል መታደስ ዘመን ያመጣላል። እዛ ሆነ ጠብቀው።
ተስፋ አትቁረጥ፣ በሱ ላይ ተስፋ አትቁረጥ። ተስፋ እንዳትቆርጥ ወንድሜ፣ ተስፋ እንዳትቆርጭ እህቴ። ፍቅር አይኖቹ ሁልጊዜ የሚያየኝ ብሎናል ብለን እኮ ዘምረናል። ትዝ ይበልሽ በቅዱሳን ጉባኤ መካከል ቆመሽ ስትዘምሪ እልል እስቲ የነበርሽበት ዘመን። ጌታ ኢየሱስ ይወድሻል እህቴ፣ ፍቅሩ አልተለወጠም። ምናልባት የኔ ፊት ተለውጦብሽ ሊሆን ይችላል። ምናልባት የወንድሞቼ የእህቶቼ ፊት ተለውጦብሽ ሊሆን ይችላል። ምናልባት የወንድሞቼ የእህቶቼ አይን ተለውጦብህ ሊሆን ይችላል። በቸርች ውስጥ ያሉ የቤተክርስቲያን መሪዎች አይናቸው ተለውጦብህ ሊሆን ይችላል። ፊታቸው ተለውጦብህ ሊሆን ይችላል። ፊቱ የማይለወጥብህ ዛሬም በፍቅር አይኖቹ የሚያይ ዛሬም በወደክበት በዛ ውድቀት ውስጥ ሆኖ የሚያይ ግን ያነሳል እግዚአብሔር። በእግዚአብሔር ላይ ተስፋ እንዳትቆርጥ፣ እምነትን በእግዚአብሔር ላይ አድርግ። በኢየሱስ ላይ ተስፋ እንዳትቆርጥ። ጌታ ኢየሱስ ክርስቶስ ይወዳችኋል። ጸጋና ሰላም ለሁላችሁም። ተባረኩ። እግዚአብሔር ለዘላለም ስሙ ይባረክ። ወንድምነት ዳንዬ ቀጥሉ። ጸጋ ይብዛላችሁ። እንኳን ደህና መጣችሁ። ቀጥሉ ወገኖች።